ኖ ይልመድብሽ በእውነት እኔ በጣም እወድሻለሁ አከብርሻለሁ ግን አንዳንዴ መሸነፍ ማመን መቀበል ትልቅ ነገር ትልቅነት ነው። ነገሩን ግልጽ ሆኖ እንደተሳሳት እየገባሽ ሙጥጥ ማለት ይሄ ደደብነት እኮ ነው። ገብቶሻል? እኛ ላለንበት እንትንም በጣም ከባድ ነው። የዘመኑ እንትን አይመጠንም። ገብቶሻል? ነገሩን እያየሽው ፍጥጥ ግጥጥ ብሎ እያየሽው ኧረ በፍጹም ትያለሽ እንዴ? ኧረ ሎኪ ትሰድበኛለህ እንዴ አንተ ራስህ? አልተሳደብኩም እኔ አልተሳደብኩም። እንደው አንቺ ባይዘዌ እኛ እዚህ ዳዋ ኦር ደግሞ ወንጌል የምንሰራ ሰዎችን ለማሸነፍ ሳይሆን የምንሰራው እግዚአብሔር የሰዎችን ልብ ራሱ እንዲቀይር ነው እንጂ እንትና ዊን አረገ እንትና ሉዝ አረገ ለማለት አይደለም። እንገባውና በዛ ይያዝልኝ የኔ ዊኒንግ ኦር ሉዚንግ has nothing to do with ከምናገረው ነገር ጋር ግን I understand አንዳንድ ሰዎች ደግሞ በዛ ሞቲቬትድ የሆኑ ሰዎች ስላሉ ስለነሱ ማውራት አልችልም። ግን ስለራሴ ብቻ ስናገር ግን አንድ ሰው ዊኒንግ ሉዚንግ አደረገ የተባለ ሃይማኖት ወርድ እምነት በዛ እንትን አይደለም አይወሰንም። ኦኬ እኔ ግን አሁን ከተመቸው ኡስታዝ ይግባና አንቺ ጋር እንዲያወራ አይደለም በነገራችን ላይ እንደውም እኔ አልፈቅድም። ኖ አንቺ ጋር እንዲያወራ አልፈቅድም። እኔ ጤናውን መጠበቅ አለበት እኮ እኔ አሁን ምን አለ መሰለሽ አረ ሎኪ ዛሬ አሰልት እያረከኝ ነው ባቢሎን በጣም የልብ ተሰምቶሃል። እሺ ኖ ቀደም ነበርኩ ቀደም አንቺ ጋር ቁጭ ብዬ ነበርኩ እኮ ኢምራንና ኢብሮን ሲያወሩሽ ግድንግድ እንትን ውስጥ እየገባሽ ጉድጓድ ውስጥ እየገባሽ ከዛ ደግሞ እንደገባሽ እንትን እንደውም ሰው እያስፈልገሽ ከዛ ጉድጓድ የሚያወጣሽ ኧረ በፍጹም ያልሰመጥኩም ታያለሽ እንዴ ምን አለ መሰለሽ በአንቺ ፍላጎት በአንቺ ምኞት በአንቺ ቅር እንዳይልሽ እንትን ነው ይሄ ምንድነው ውሸት ኢየሱስ ክርስቶስ አምላክ አይሆንም። መጽሐፍ ቅዱስ ውስጥ የተቀመጠውን ነገር ያ ብቻን ተከተለሽ ካልሆነ የምታወሪው በጣም ከባድ ነው። ገብቶሻል አባባሌ እምነትሽንም ምንድነው እንትን ውስጥ ይከተዋል። ብዙ ሰው ነው ከታች እኮ የሚያዳምጥሽ እና አንዳንዴ ስትሸነፊ አይ ይሄ እንትን ነው ግን ምናልባት እኔ የእውቀት ማነስ ሊሆን ይችላል ምናምን ብለሽ እንትን ካላደረግሽው በጣም ከባድ ነገር ነው። ገብቶሻል አባባሌ እኔ ደግሞ ብዙ ሜሴጆች ይደርሱኛል። የሚገርም ነገር እኔ የምናገረውን ነገር አንደርስቱድ ያደረጉና ኦር ደግሞ በዛ ሳይድ ያለው ማኒፑሌሽን ታክቲክ እነሱን አላልኩም ባይዘው ብዙ ቦታ ስለምገባ ስለነሱ አይደለም ማውራው ማኒፑሌሽን ታክቲክ እንደሚጠቀሙ ትዊስት ቃላቶችን እንደሚያደርጉ ደግሞ ብዙ የሚነግሩን ሰዎች ይመጣሉ። ስለዚህ ችግር የለውም ሁለቱንም ሐሳብ እቀበላለሁ። አይ ችግር የለውም እሱ መብትሽ ነው። እኔ ችግር የለብኝም እኮ መሰረቱን ጉባኤ ነው ስብሰባ ነው አባቶች ናቸው። ማስቀጠልም ወጣቱ ካላስቀጠለው ራሱን ይገርመኛል እኮ እናንተ ሙጥጥ ብላችሁ ካላስቀጠላችሁት እኮ እንትን ነው ከባድ ነው። ዓለም ደግሞ በተቃራኒ ላይ ነው የተፈጠረችውና እናንተ ደግሞ እንደዛ ሆናችሁ ካልቀጠላችሁ ነው ራሱ የሚገርመው። ገብቶሻል አባባሌ አንድ እንደዛ ብትል የሚገርመው ኢየሱስ ክርስቶስ ከኔ በላይ ወርስት ተሰድቧል ያውም አንተ እብድ ነህ ብለውታል። የማይሉት ነገር የለም። ቃላቶቹን ትዊስት ያደርጉት እኔ እንደተሳደበ ነው የማውቀው እንደተሳደበ በጣም የሚሰርቡት ቃሎችን ራሱ ትዊስት ያደርጉበታል። ያላለውን አልኪሉታል ወሬ ያጣመሙበታል። እና ለኔ እንደውም እኔ ሞር ይገባኛል ገባ እሱ በጣም ጥበበኛ ሆኖ ከማናችን በላይ የሆነው እንደዚህ ከተባለ እኔማ እንዴት ስለዚህ ችግር የለውም። ኢየሱስ ጥበበኛ አይደለም። ሲቀጥል ደግሞ እኔ ኢየሱስ እንደተሳደበ ነው የማውቀው በመጽሐፍ ቅዱስ መሰረት ገብቶሻል አባባሌ ስትሰደቢም ሰምቼ አላውቅም እኮ እኔ ኢየሱስ ተሰደበና እኔም ተሰድቤያለሁ ስለዚህ ምንም ችግር የለውም አይነት ጨዋታ በነገርሽ ላይ ስትሰደቢ ሳይሆን እያሰደብሽው ነው ኢየሱስን እያሰደብሽው ነው እኔ እንትን ገብቶሻል አባባሌ ጥንቃቄ ያስፈልጋል። አንዳንዴም ይሄ መሸነፍ ትልቅነት ነው። በነገርሽ ላይ ውስጥሽን ያለውን ጉድለት ያሳይሻል እንጂ ምንም ካንቺ የሚጎል ነገር እኮ የለም በፍጹም ገብቶሻል። የጉድለትሽ እንድትሞይ ነው ተሸንፈዋል ማለት ነው። ምክንያቱም በወንጌል ምክንያት ተገለዋል። ስለዚህ ተሸንፈዋል በቃ ማንን ሐዋርያት እኔ እኮ እንደዛ አላልኩም። አሚን ዲቤትም ያረጋው ነበር ወይዘ ወይነ ጳውሎስ አይተቆን እንደዛ አላልኩም። ተይው ጳውሎስ ተይው ነበር ተሸነፉ ነበር። የጳውሎስን ተይው ግዴለሽ ለነገሩ ኡስታዝ እያለ ማውራት እንትን ስለሚል ኡስታዝ ችግር የለውም። አጋጣሚ ለጨዋታ ያህል ነው። ቲቶፓ ስለተኛች ሜሮን ሰላም ልበላት ብዬ ነው። ሰላም ልበላት ብዬ ሜርሻ እንዴት ነሽ? ሰላም ወይድ እንዴት ነው? ሁሉ ሰላም ነው
አለን እግዚአብሔር ይመስገን። እኔና አንቺ እኮ እንግባባለን አይደል? ሰምዋት እንግባባለን አይደል? ጸባይን አሳምራለሁ ባይሆን ሻይ ቡና ልሻለሁ ደግሞ በዛ ላይ በኔ ውጪ። እሺ ደስ ይለኛል። የማይከራከር ሰው ደስ ይላል ብሎ ድርቅ። ያው ሙግትና ክርክር ይለያያል። ሙግት ደስ ይላል፣ አርጊመንት ይፈቀዳል። ግን ክርክር ገላትያ 5:19 ላይ ክርክር የስጋ ስራ ነው ብሎ የሚናገረው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው? እውነት የሐቅ ባለቤት ሆኖ እውነትን ይዞ ግን ለኔ ሲል ክርክርን የተወ ወይም ደግሞ ኮንፍሮንቴሽንን የተወ ሰው ጀነትን ዋስ ሆነዋል ብለዋል። አይፈቀድም። ቁርአን ላይም በሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ሰዎችን መልካም በሆነ ሙግት እንጂ አትሟገቷቸው። አርጊመንት ቢልድ ማድረግ መልካም በስነ ምግባርና በግብረ ገብ ነው ከእናንተ ጋር ማውራት የሚፈቀደው። ሰዎችን ወደ አላህ መንገድ በገሳጼና በጥበብ ጥራቸው ነው የሚለው በሂክማ ገባ። በገሳጼ ማለት አዝነሽ የሆነ ዝነት ኖሮሽ በቃ እንደምታስብልሽ በቃ አደራ በመባባል በትዕግስት በሐቅ ላይ ተመሰረተ በሐዘን አደራ የተባባሉት ይላል ሌላ ቦታ ላይ። ስለዚህ አሁን አንቺ መተሽ ኢየሱስ ጌታ ነው ኢየሱስ ያድናል ስትይ ሞቲቭ ነው መሆን ያለበት ለኔ እንደምታስብልኝ ልክ እኔ ጥፋት ላይ እንዳለውና ከጥፋት ለመመለስ በሚል ኢንተንሽን ከሆነ መግባባት ይቻላል። ግን ማሸነፍና መሸነፍ አይነት ከሆነ ያ ስፒሪት ጥሩ አይደለም ለማንኛውም ማለት ነው። ሐሳብ ለመቀየር ማያመች። አንቺ የምታምኝበትን ነገር ትናገራለሽ፣ ሰው የሚያምንበትን ለትችት ክፍት የማያደርግ ሃይማኖት ጥያቄ ምልክት ውስጥ ነው ያለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አላህንም ሰዎች መሳደብ ነው የሌለባቸው እንጂ እኛ ሲሳደቡ ያው ማሰደብ የለብንም ነው እንጂ የምንለው ለትችት ለሂስ ለጥያቄ ክፍት ማድረግ አለብን። አይምሮን የሰጠን አላህ መጽሐፍንም ሲሰጠን መጽሐፍ ከአይምሮአችን ጋር የሚቃረን አድርጎ አይደለም የሰጠን ራሱ ማለት ነው። ክፍት አድርጎ ነው ኦፕሬት ማድረግ የሚችልበት ነው፣ ፕሮሰስ ማድረግ የሚችልበት ነው። ኦፕሬት የማያደርገው ነገር ኦፕሬት ማድረግ የማይችለው ፈንክሽን ማድረግ የማይችለው ነገር ካቀም በለሽ አይገባሽም እየተባልሽ የምትባይበት ነገር አይደለም ማለት ነው። ኢየሱስን ይዋሻል ብለሽ ታምኛለሽ አንቺ ሜሪ? እኔ አይዋሽም ያላህ ነብይ ነው ብለን ስለምናምን አይዋሽም ብዬ ነው ማምነው። ይዋሻል ብለሽ ታስቢያለሽ ሜሪዬ? አላስብም እንደዛ። አታስብም። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ ዮዴሄ ባብሄ ወይም ያህዌ ሲናገር እንደዚህ ይላል፣ ሰይፍ ሆይ ባልንጀራዬ በሆነ ሰው በእረኛዬ ላይ ንቃ ይላል የሰራዊት ጌታ ያህዌ አዶናይ ኤሎሂም ያህዌ። እረኛውን ምታ በጎቹ ይበተናሉ ይላል። እረኛውን ምን በል ይለዋል? ምታ። ባዩ ማን ነው? ሜሪሻ እሺ አለሽ። ባዩ ማን ነው? ማንን ነው እያናገረ ያለው? አናጋሪ ዮዴሄ ባብሄ አንሳ። እሺ ከዛ ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ይላል። በመስሉ ላይ ማለት ነው። አዎ ሰይፍ ምን በላለ? እረኛው ምን በላለ? እረኛው ምን በላለው? ምታ ነው አይደል? አዎ መቹ ማን ነው? አይ አውዱን ማየት አለብን። ግን ጥያቄ መጀመሪያ 13:7 ላይ አይ እንደተረጁ ነው በጣም አሁን ቃሉ ነው። እኛ ሐሳብ ላይ ነው ብቻ የምናተኮረው። አይሻ ፐርሰናሊ ይወተን ሐሳቡ ላይ ብቻ ስለሆነ ዘካርያስ 13:7 ላይ ያሲን ካለ ያወጣልሻል። ሰይፍ ሆይ ባልንጀራዬ በሆነ ሰው በእረኛዬ ላይ ንቃ ይላል የሰራዊት አዶናይ ጸባዖት አዶናይ ያህዌ። እረኛው ምታ በጎቹ ይበተናሉ እጄ በታናናሾች ላይ እመልሳለሁ ይላል። እረኛውን ምታ ብሎ የሚያናገረው በሁለተኛ መደብ ማንን ነው? እሺ ተረጓሚው ማለት ነው። እንዴት ነው? እግዚአብሔር በተመረጠ እረኛ ላይ እሺ እረኛውን ምታ በጎቹንም ይበተናሉ እጄንም በታናናሾቹ ላይ መልሳለሁ አይደል እኮ። ማንን ነው በሁለተኛ መደብ ሰይፉ እያለ የሚያናገረው? ሰይፉን ነው አይደል? ኦኬ ሰይፉ እያለ ሜሮ ነው እያልኩ የምናገር ፈርስት ፐርሰን ነኝ እኔ። ሰከንድ ፐርሰን ደግሞ አንቺ ነሽ ያለሽ። እሺ ያ ሆይ የሚል ነገር ቮካቲቭ ነገር ስለምትጠቀሚ ማለት ነው። ቮካቲቭ አርቲክል ከተጠቀምሽ ያው እንደዛ ማለት ነው። አሁን ሰይፍ ሆይ ባልንጀራዬ በሆነው ላይ በእረኛዬ ላይ ንቃ ይላል የሰራዊት ጌታ ያህዌ። እረኛውን ምታ ይለዋል። ምታ ባዩ ማን ነው?
ዮድሄ ቫፌ ነው አይደለ? ማንን ነው ምታ ብለው የሚያወራው? ማንን ነው ምታ ብለው የሚያወራው አይደለ? እየተናገረ በጥቅሱ መሰረት አይደለ? ቮካቲቭ ተጠቅመዋል። አይተሽም? ሆይ የሚለው ማንን ነው? ሆይ። እሺ ያው እዚህ ላይ ወጣ ሆነ። እሺ ሰይፍ ሆይ ማንን ነው እያናገረ ያለው ፈጣሪ በሁለተኛ መደብ? እኔ አልገባኝም ማለት ስፔሲፊክሊ ማንን ነው እየተናገረ ያለው የሚለው ነገር አልገባኝም። እሺ አስረዳኝ። ሜሮን ሆይ ምግብ ጠጪ፣ እረፍት አድርጊ፣ ውሃ በደንብ ጠጪ፣ እንቅልፍ 8 ሰዓት ተኚ ብዬ የምናገር ማንን ነው? ሆይ ብዬ እያወራ ያለሁት ማንን ነው? ሰከንድ ፐርሰን ላይ ያለችዋ ፈርስት ፐርሰን እኔ ነኝ የመጀመሪያ መደብ ላይ፣ ሁለተኛ መደብ ላይ ያለችዋ ደግሞ ሜሮን ናት። ግልጽ አይደለም? አዎ። ስለዚህ አንቺ ሰይፍ ተነሺ የሚለው እግዚአብሔር አንቺ ሰይፎን ተነሺ ነው እያለ ያለው አይደል? ተነሺ ሳይሆን ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ንቃ። ስለ ሰይፍ ነው የሚያወራው ይላል የሠራዊት ጌታ ያህዌ። እረኛውን ምታ በጎቹም ይበተናሉ። ንቃ ምታ እያለ የሚያወራው ማንን ነው? አንቺ ሰይፍ የሚላት ማለት ነው። አንቺ ምን አልተባለም፣ አንተ ነው የተባለው። አይዞሽ። እሺ ማስኩላይን ነው ፌሚናይን ጀንደር አይደለም፣ ተባታይ ጾታ ነው እንጂ እሺ አነስታይ ጾታ አይደለም የሚጠቀመው። አንቺ በደምብ ተከታታይ። አይዞሽ ነው አነስታይ። ያው አንቺ ጋር ያለው መጽሐፍ እንደዛ ነው የሚለው። እሺ በቃ በዕብራይስጡ አነስታይ ጾታ አይደለም የሚጠቀመው፣ ተባታይ ጾታ ነው የሚጠቀመው። ይሄንን ያሲን ያወጣልሽን ተከታታይ። እሺ ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ንቃ፣ ወይም በአንቺ መጽሐፍ ንቂ ይላል የሠራዊት ጌታ እግዚአብሔር። እረኛውን ምቺ በጎቹን ይበተናሉ በአንቺ መጽሐፍ ይሁን። አሁን ምቺ ወይም ደግሞ ምታ ወይም ንቃ ደግሞ ወይም ንቂ እያለ በሁለተኛ መደብ ዮድሄ ቫፌ እያናገረ ያለው ማንን ነው? እኔ እንጃ። እኔ በሰፊ አይቼው ስለማላውቅ እሱ ሰይፉን ነው እንደዚህ ለመመለስ ሰይፉን ነው እኮ እዚህ አውዱ ላይ እኮ አለ። ይሄው አውዱ ላይ ሰይፍ ይላል እኮ ሰይፍ ሆይ ይላል። ሰይፍ ሜሮን ወይ ካልኩኝ ማንን ነው እያናገርኩ ያለው ሲባል ሜሮን ነው ማለት ቅድም ስል እኮ አው ሰይፍ ሆይ የተባለው ነው አልኩኝ። እግዚአብሔር ያንን እያናገረ ነው። እሺ በቃ እንደዛ ከሆነ የኔ ነው እስከራች አድርጌ ነው ማለት ነው። እኔ ካለ ችግር ያለው ማለት ነው። ኢየሱስ ነው ኦብቪስሊ ታውቃለህ። ዘካርያስ ያው ትንቢት እንደሆነ እናውቃለንና ትክክል። አሁን ወደ ዋናው ልመጣ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ኢየሱስ ይህንን ጥቅስ ይጠቅስና የሚናገረው አንድ ቁም ነገር አለ። እሺ እሱን ያውጣልን ራሱ ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ልብ አድርገሽ ተከታታይ። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ በዚያን ጊዜ ኢየሱስ እንዲህ አላቸው፣ በዚህ ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋው በጎች ይበተናሉ የሚል ተጽፏልና። የት ቦታ ላይ የተጻፈው ሜሪሻ? ቅድም ዘካርያስ 13:7 ላይ ያለውን ጠቅሶ ነው ኢየሱስ ትንቢቱን ፈጸመው። ኢየሱስ ክርስቶስ ትንቢቱን ፈጸመው። እረኛው ምን ላለው አለ? እረኛው ምን ላለው አለ? እመታለሁ አይደል? እሺ መታ ይላል። ባዩ ማን ነው? እዚህ ጋር ኢየሱስ ክርስቶስ ትንቢቱን እየተናገረ ነው። ባዩ ማን ነው? እረኛውን እመታለሁ ባዩ ማን ነው? ተናጋሪው ፈርስት ፐርሰን ላይ ያለው። እስቲ ቆይ አንድ ጊዜ እያየሁት ነው። ጥቅስ እያየሁ ነው። አሜን እያነበብኩ ነው። ችግር እሺ እረኛው ማን ነው? እሺ ቀለል ኢየሱስ ነው እኮ እሱን ኮንክሉድ አደረገ። እመታለሁ ባዩ ማን ነው? በዚህ በማቴዎስ መሰረት ነው እየጠየቀኝ ያለው ወይስ በማቴዎስ ያለው ምንድነው? ኢየሱስ እረኛውን እመታለሁ ሲል መቺው ማን ነው ነው ጥያቄው የጠየቁሽ? ምን አላችሁ? እሺ ቆይ አንዴ እንዲህ አላችሁ፣ ዛሬ ሌሊት ሁላችሁም በእኔ ምክንያት ትሰናከላላችሁ፣ እረኛውን እመታለሁ። እንደዛ ነው የሚለው። እስቲ እንዴ እረኛውን እመታለሁ የመንጋው በጎች ይበተናሉ የሚል ተጽፏልናል። ሁለት ጥያቄዎች ነው እዚህ ጋር መጠየቅሽ። ከገባሽ ነው፣ ካልገባሽ ተሰዋለሁ። የመጀመሪያ ጥያቄ ምንድነው? ስላለ እንግዲህ እሱ ነው እመታለሁ ያለው አይደለ? መቻው እንዴ ያህዌ ኢየሱስን ይመታዋል።
ኢየሱስን ይመታዋል ማለት ነው። እሱ አይደለም የሚመታው፣ እንደዛ አይደለም ትርጓሜው። እረኛውን እመታለሁ ነው የሚለው። ምታ አይደለም የሚለው እዚህ ጋር እመታለሁ ነው የሚለው። እመታለሁና ምታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ቃላቶች ናቸው። ምታ ኢምፐራቲቭ ፎርም ነው። እመታለሁ ማለት ደግሞ ኢምፐራቲቭ ፎርም አይደለም፣ ትእዛዛዊ ግስ አይደለም። ራሱ እንደሚመታን መቼው ራሱ ነው። አሁን ጥያቄ የሚነሳው ሁለት ነገር ነው። አንደኛ ግራማቲካሊ ኢረር አለው። እመታለሁ ማለትና ምታ ማለት ሁለት የተለያየ ነገር ነው። በሁለተኛ ደረጃ ነገር ደግሞ ምንድነው በጎቹን እመታለሁ የሚለው ጥቅስ ተጽፏል አለ። ጥቅሱ ላይ በጎቹን እመታለሁ ነው የሚለው፣ እረኛውን እመታለሁ ነው የሚለው፣ እረኛውን ምታ ነው የሚለው ጥቅሱ ላይ ያለው። ዘካርያስን ነው የምትለው አይደል? ዘካርያስ 13:7 ላይ ያለው እረኛውን ምታ ነው የሚለው፣ እረኛውን እመታለሁ ነው የሚለው ያለው። እሺ እረኛውን ምታ ነው የሚለው፣ እረኛውን ምታ ነው የሚለው ወይስ እረኛውን እመታለሁ ነው የሚለው? የትኛውን ነው የሚለው? ቃሉን ደግሞ ያውጣልን። እሺ እዚህ ጋር ኦኬ አምጥቶታል። ችግር የለውም። እረኛውን ንቃ፣ እግዚአብሔር ሰራዊት እረኛውን ምታ፣ እረኛውን እመታለሁ ነው የሚለው እዚህ ጋር ማቴዎስ ወንጌል ምዕራፍ 26:31 ላይ። ዘካርያስ 13:7 የትኛውን ነው? እዛ ጋር ደግሞ መታው አለ የሚለውን ነገር ምታ ነው የሚለው። ስለዚህ ምታ ባዩ የትኛው ነው? ጥቅሱ ተብሎ ተጽፏል አለ። የተጻፈበት ቦታ ላይ ሄደን ስናየው እረኛውን ምታ ነው የሚለው እንጂ እረኛውን እመታለሁ የሚል የለም። ማን ነው ያዋሸው? ኢየሱስ ነው ያዋሸው? ጸሐፊዎቹ ናቸው ያዋሹት? ከየት አምጥተው ነው ኢየሱስ እረኛውን እመታለሁ የሚለውን ከየት አመጣው? ሁለተኛ ነገር ደግሞ ያህዌ ዮዴሄባ ያህዌ ወይም እግዚአብሔር በእናንተ ትምህርት ኢየሱስን ምን አድርጎ ነው የሚመታው? ነው ኢየሱስ ክርስቶስ አይደለም የተመታው። ክሪሊ እያላቸው ያለው ነገር እረኛውን እመታለሁ ነው የሚለው። እመታለሁ ባዩ ማን ነው? ኦኬ አሁን ሁለት ትንቢትንና አንድ ማቴዎስ ላይ ያለውን ነገር ሁለቱንም ጨፍልቀን በአንድ ማየት አንችልም። ትንቢት እየተናገረ ነው ኢየሱስ ክርስቶስ። የእግዚአብሔር የተመረጠ እረኛ ኢየሱስ ክርስቶስ እዚህ ላይ እንደሆነ ያሳየናል። እረኛው ማን ነው የሚለው እኮ አይደለም የኛ ፖይንታችን። ፎካል ፖይንታችን አይደለም። አሁን እንትን ነው ማርጂናል ፖይንት ነው ያለው። ኢየሱስ ነው እረኛው። ትሰናከላል፣ ከዛ ደግሞ ትሰናከላል። እረኛው ማን ነው በሚለው ላይ ተስማማን። መጽሐፍ ቅዱስ እሱ ምንም እንትን አይደለም፣ ራሱ ኤሌመንተሪ ነገር ነው። መታ የሚለውን ግን ያው ገብቼ ማየት አለብኝ የዕብራይስጥ ቃሉንና ዲፍረንት ነገሮችን አይቼ። ችግር የለውም ዕብራይስጡ ይከፈትልሽ። አይ አሁን የግድ ማየት አለብን፣ ግን ግልጽ ነው ዋናው ነገር ፖይንቱ አውዱ አሳይመንት ያጅብ። አይ አሁን ምን መሰለሽ የማፋጠጥ ጉዳይ እኔ የማፋጠጥ ጉዳይ ምናምን ነገር እንዳይሆን የእውቀት ተከሻ መለካካትና እውቀት መፈታተሽ እኔ አልወድም ከሰው ጋር። ምክንያቱም በእንደዚህ አይነት መንፈስ እንዳወራሽም አልፈልግም። አንደኛ እንትናችን ሃይማኖታችንም አይፈቅድም። ሁለተኛ ነገር ቤተሰባዊ የሆነ ነገር በመካከላችን ያለ ቆርሾና የሻከረ ነገር እንዲኖር ስለማልፈልግ ዝም ብለሽ ጊዜ ሲኖርሽ ዘካርያስ 13:7ን እረኛውን ምታ የሚል ጥቅስ አለ። ምታ ኢምፐራቲቭ ፎርም ነው። እረኛውን እመታለሁ ሲል ደግሞ ባለቤቱ ነው ያህዌ ራሱ ኢየሱስን ይመታዋል። ምን አድርጎ ነው የሚጠፋው? ምን አጥፍቶ ነው የሚመታው? ምን አጥፍቶ ነው የሚመታው? መቺ አብ ነው፣ ተመቺ ወልድ ይሆናል እዚህ ጋር። ሁለተኛ ነገር ደግሞ የሚያመጣው ግራማቲካሊ ብቻ አይደለም። ኢየሱስ ከዘካርያስ 13:7 ላይ ከጠቀሰና ካጣቀሰ ዘካርያስ 13:7 ላይ እረኛውን እመታለሁ የሚል ጥቅስ የለም። ከየት ነው ያመጣው ኢየሱስ? እረኛውን እመታለሁ የሚል ጥቅስ ከሌለ ቢያንስ ኢየሱስ ብሉይ ኪዳን ላይ ያለው መጽሐፍ ሲያነብ በትክክል አይጠቅስም። ከሜሮን ትንሽ ማለት እኔ አሁን ለምሳሌ ባይብል አውቃለሁ በተወሰነ መልኩ ማለት ነው፣ እንደናንተም ባሉንም ማለት ነው። እና ግን ብሉይ ኪዳን ላይ ስጠቅስ በትክክል ነው ኮቴሽኑ የምጠቅሰው። ቢያንስ ካቃተኝ እንኳን በቃሌ እንኳን እንትን ነው በትክክል ኢየሱስ እንዴት አይጠቅስም? ይሄንን ሜሪሻ ቃሎች ይኸውልህ ባይዘው የዕብራይስጥ ቃሎችና እኔ ማውቀው ብዙ ጊዜ ስለሚገጥመኝ ነው። የግሪክ ቃሎች ትርጉማቸውን ገብተህ ስታየው የተለያየ አይነት ትርጉም አለው። ለምሳሌ አሁን ያልከው የዕብራይስጥ ቃል መታወር ደግሞ በእንግሊዘኛው ስትራይክ የሚለው ቃል ዕብራይስጥና ግሪክ ትችያለሽ። በዕብራይስጥ ደግሞ ዕብራይስጥና ግሪክ ትችያለሽ። ዕብራይስጥና ግሪክ ፓታሶ ምንድን ነው የሚባለው? ትችያለሽ። ዕብራይስጥና ግሪክ ትችያለሽ። ዋንን ወስደሻል። ዕብራይስጡን ያሉና የተለያየ አይነት ትርጉም አለው ነው ፖይንቱ። አንድ ነው ኢምፐራቲቭ ፎርም አይደለም። እኔው ገብተን ነው ዕብራይስጥና ግሪክ ትችያለሽ። በቃሌ ሰምቼ ግን ቬሪፋይ ማድረግ እችላለሁ። ኦኬ ቬሪፋይ ከፈተልሽና ኢምፐራቲቭ ፎርም ነው አይደለም የሚለው እኔው ጊዜ ያለሽ ነው። አሳይመንት ብትወስዱ ይሻልሻል።
ተመሳሳይ ነው። እኔ እዚህ ጋር ተመሳሳይ አይደለም። እረኛውን እመታለሁ ማለትና መታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። አንቺ በየትኛው ቀመርና ስሌት ቀመረሽውና ስተሽው በየትኛው መስፈርትና ሚዛን መዝነሽውና ለክተሽው ይለያያል። ተመልከች። እኔ አሁን ቢ ማለትና እበላለሁ ማለት ይለያያል። ልዩነቱ ምንድነው? ቢ ማለትና እበላለሁ ማለት ምንድነው ልዩነቱ? ለኔ እበላለሁ ስለ ራሴ ነኝ በዩ። ቢ ማለት ግን አንቺን እየነገርኩሽ ነው። ፓስት ቴንስ እና ፕሬዘንት ቴንስ ስታረገውማ እንትን ይላል። ግን ፓስት እና ፕሬዘንት አይደለም እኮ ይሄ። እሺ ጉዳዩ ሁለቱም እንትን ነው። ሁለቱም ፕሬዘንት ቴንስ ነው። ብላና እበላለሁ ማለት ይለያያል። እሺ አንድ ነገር ትርጉም አንድ ከሆነስ? እሺ ቆይ ትርጉም አሁን አንድ ነገር ከሆነስ ፎር ኤግዛምፕል የሀሳብ ፍሰት የሀሳብ ልዩነት አለው ማለት ሁለት የተለያየ አረፍተ ነገር ያደርገዋል። ሜሮን ቢ ማለትና ሜሮን እበላለሁ ማለት ይለያያል። እበላለሁ ስል በዩ ራሴ ነኝ የምሆነው። ቢ ብዬ ስናገር ደግሞ በሁለተኛ መደብ አንቺን እያናገርኩሽ ነው። ዲያሎግ እያደረኩኝ ነው ያለሁት ከአንቺ ጋር። ዘካርያስ 13:7 ላይ ሰይፎይ ባለንጀራዬን ምታ ሲል አናጋሪው ተናጋሪው ማንን ነው የሚያናገረው? አድሬስ የሚያደርገው ማን ነው? ሰከንድ ፐርሰን ላይ ያለው ነው። ሁለተኛ መደብ ላይ ያለው ነው። ሁለተኛ መደብ ላይ ያለው ማን ነው ስንል ሁለተኛ መደብ ላይ ያለው ሰይፍ ነው። ሰይፍን ምታ ብሎ አዞታል ነው ዘካርያስ 13:7 ላይ ያለው ጥቅስ የሚናገረው። ነገር ግን የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ግን ስትመለከችው እረኛውን እመታለሁ ነው የሚለው። መቺው ራሱ ዮዴሄ ባፔ ነው። እረኛ የተባለው መሳያ ነው። ዘ ፕሮሚስድ መሳያ ነው። መሲውን ነው የሚመታው ራሱ መቺ ራሱ ነው። ስለዚህ አንደኛ ግራማቲካሊ ኢረር አለበት ነው። ለምን ሁለት የተለያዩ አረፍተ ነገሮች ናቸው። ገብተሻል? ስለዚህ ይሄ ነገር አይኔ ያፈጠጠና ጥርስ ያስገጠጠ እውነታ ሆኖ ሳለ አይኔን ምንድነው አይኔን ግንባር ያደረገው ጥርሴ እንደዚህ ያለብሰው ብሎ መሸምጠጥም ማሽሟጠጥም አይቻልም። አሳይመንት አድርጊውና ይሁንና እንትን በይው። አዳዲስ ነገር ሲሆኑ ክፍት ማድረግ ነው ያለብን። ዲፌንዲንግ ሜንታሊቲ ከያዝን አዳዲስ ነገሮችን አንማርም። እኔ እስልምና ላይ ቁርአን ላይ ብትጠይቂኝ የማላውቀው ነገር ከሆነ ዲፌንዲንግ ሜንታሊቲ አልይዝም። ለምን ማታቁ ብትሆኑ የእውቀትን ባለቤቶችን ጠይቁ ነው የሚለው ሱረቱን ነህል ምዕራፍ 16 ቁጥር 43 ላይ። ስለዚህ ይሄን ነገር እንደ አሳይመንት እንዲሆንሽ ነው። ኢየሱስ እኔ ይዋሻል ብዬ አላምንም። ይሄንን ነገር 1000 ዓመት ሰጥሻለሁ። ለቀጣይ ጊዜ ስትመጪ ላይቭ ላይ ስታገኘኝ እቺ ነገር መልስ ይዘሽ ትመጫለሽ ማለት ነው። ስኮላሮቻችሁንም ጠይቀሽም ቢሆን ምንም ጠይቀሽም ቢሆን አንደኛ ግራማቲካሊ ይረራለው፣ ሁለተኛ ነገር ደግሞ ኢየሱስ አይዋሽም ራሱ ማለት ነው። እኔ እንደዚህ ብዙ ነገሮችን እንደዚህ አይነት ነገሮች ላሳይሽ እችላለሁ። ለማንኛውም እንትናት በይ ምንድነው እኔና አንቺ እንግባባለን ደግሞ ማለት ነው። ስለዚህ አንቺ ከሚከፋሽ ቲክቶክ ደግሞ ቢታረስ ይሻለኛል። ይሄን ጥቅስ ስላመጣሁ አመሰግናለሁ። አንድ ነገር እንድማር አድርገኛል። ግን ሁለቱም ጥቅሶች ሳያቸው ዋናው ትንቢት እንደተፈጸመ አሳይቶኛል። ምንም አንዱ ከአንዱ ሳይቀር እሱ ማርጂናል ፖይንት ነው። ኢየሱስ ክርስቶስ ይሄን ትንቢት ፈጽሟል። እሱ ማርጂናል ፖይንት ነው። ፖይንቱ ይሄ ትንቢት ለኢየሱስ ገብቷል ወይስ አልገባም ሳይሆን ፖይንቱ ጥያቄ ያለው ዘካርያስ 13:7 ላይ ያለው ጥቅስ ማቴዎስ 26:31 ላይ ግራማቲካሊ ኢረር እና ሚስ ኮቴሽን አለ ራሱ ማለት ነው። ፓራፍሬዝ ኮቴሽን አለ ነው እንጂ ጥያቄው ይሄ ትንቢት ለኢየሱስ ይሰራል አይሰራም የሚለው አይደለም። ስለዚህ ጥያቄው ይሄ ትንቢት ለኢየሱስ ይሰራል አይሰራል ሳይሆን ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 ላይ ያለው ጥቅስ ከዘካርያስ 13:7 ላይ ኮት ሲደረግ ፓራፍሬዝ ኮቴሽን ስለሆነ ኢንዳይሬክት ኮቴሽን ስላልሆነ ኮት የተደረገው ነገር ሚስ ኮት ተደርጓል ነው። ያንን ደግሞ ኢየሱስ ሊያደርገው አይችልም ነው። ለምን? በኔ እምነት ለኔ ቁርአን የነገረኝ ኢየሱስ ነብይ እንደሆነ ነው። ያላህ ነብይ ነው፣ አይዋሽም። ይሄንን ነው ማቀውና ችግሩ ያለው ማጋ ነው ነው ጥያቄው። ኢየሱስ ኮት ሲያደርግ በደንብ ሳያነብ ቀርቶ ነው ወይስ ጸሐፊዎቹ ሲገለብጡ ሲጽፉ አዛብተውበት ነው? ወይስ ማኒስክሪፕት የሚያዘጋጁ ሰዎች ናቸው ያንን ነገር ስተት የሰሩት? ማጋ ነው ያለው ችግሩ ያለው ነው ጥያቄው። ያ ይገባኛል። ግን at the end of the day ይሄ ፓታስኪዮ የተባለው ኦር ደግሞ የዕብራይስጡ ቋንቋና መታ የሚለው ምንድነው? ፓታስኪዮ አይደለም አንማነው ኤክሶ የሚለው እሱ እንግሊዘኛ አይደለም እኮ እንግሊዘኛ አይደለም። ምንድነው? ዕብራይስጥ ነው። የተናገርኩት ቃል የዕብራይስጥ ቃል ምን ፊደል ነው? የመጀመሪያው ፊደል ንገሪኝ። መታ የሚለው ቃል ማለት ነው እኮ የመጀመሪያው ፊደል ንገሪኝ በዕብራይስጥ። የመጀመሪያው ፊደል ምን ፊደል ምን ይባላል? አሁን ያልኩ መታ የሚለው PATX ነው። TAX ፒማ እንግሊዘኛ ነው እኮ ያልኩሽ። የዕብራይስጥ ፊደል አለ አይደል? የዕብራይስጥ ፊደልንም አላውቅም። እንዴት አውቃለሁ ማለት እነሱ
ማንበብ አልችልም። አሁን ኤብራይስጥ እና ጋሜል ምናምን የሚባሉት አሌፍ ጋሜል ምናምን ነገር ምናምን የሚባሉት ቫቭ ምናምን የሚባሉት እነሱ ፊደሎች ውስጥ የትኛው ነው አሁን የመጀመሪያው? እኮ አልኩ መታ የሚለው አሚን በኤብራይስጥ ይጽፉልህና በቅንፍ ደግሞ ፕሮናንሲዬሽንን ይሰጡሃል አይደለ? ፎር ኤግዛምፕል ፕሮናንሲዬሽን እኮ እሱ እንትን ነው። አሁን ሲነበብ አንድ ላይ ሲነበበው አለ። ለምሳሌ ማለት ነው ኸ ሲነበብ እንዴት ነው የሚነበበው በኤብራይስጥ? እንግሊዘኛ ላይ ስታደርጉ ትራንስሌት እዛ እንኳን አልደረስኩም። ሄድ አይ ይቀርሱት አንነካካው። በአማርኛ ማንም ሞካከርም እንደ አይነት ነገር አይደለም ማለት ነው። ኧረ ይቀር እኛም ተማሪ በአቅማችን ይሻለናል። ሜሪ የኔና አንቺ በአቅማችን እዚህ በአማርኛችን ይሻለናል እንጂ ወደዛ ከገባን ተተያይዘን ነው የምናልቀው ሁላችንም ማለት ነው። ስለዚህ ከዛ አንፃር በጣም ነው የሚጠቅመው ዕብራይስጥንና ግሪክን ማወቅ። ምክንያቱም አንዳንድ ለሚነሱ ጥያቄዎቻችን በጣም ትልቅ እርዳታን እያደረገልን ስለሆነ ደስ ይለኛል። ገብቼ ሪፈር ማድረግ ደስ ይለኛል። ከዛ እሺ አንድ ጥያቄ አለኝ። እዚሁ ከጠየቀኝ አይቀር ቀላል ጥያቄ ነች። አዎ ቀላል ጥያቄ ጠይቅኝ እንጂ እንዳታፋጥጭኝ ህዝብ ፊት አይደለም እንደዛ አይደለም። እሺ ቀላል አድርጊ እያሰብኩ ነበርና ስለ ውዱ ጥያቄ አለኝ። እሺ እና ውዱ እንደዚህ መከዝኔ አንድ ጀስት ፊትህን የምትታጠበው ነገር ይመስለኝ ነበርና በጣም ብዙ ስርዓት እንዳለው አላውቅም ነበርና ከፊት ይጀምራል፣ ከዛ ከእጅ፣ ከዛ ከጆሮ፣ ከዛ አፍንጫ፣ አፍ፣ ከዛ እግርህም እያለ 5 ጊዜ የሚጸልይ ሰው ይሄን ነገር 5 ጊዜ ማድረግ አለበትና ከዛ ደግሞ ኦርደርን ደግሞ ማዛባት የሚችል አይመስለኝም። ይሄንን ሲያደርግ ካዛባ እንደገና ያን ነገር ደግሞ ማድረግ ይጠበቅበታልና እንዴት ነው ይሄንን የምታየው? አንደኛ ነገር አላህ ይሰማል። ስርዓት እኮ ነው። አንድ ነገር ምንድነው ውዱ አድርጉ ብታረገው አላህ ያን ጸሎት ይቀበላል ወይ ነው ጥያቄው። ሳይሆን ሁሉ ነገር እንትን አለው፣ ህግ አለው አይደል? ስርዓት አለው። አንድ ነገር ህግ እስካለው ድረስ ህጉን ነው የምትከተየው። አላህ ዘንድ ኢባዳ ተቀባይነት እንዲያገኝ 3 ሸርጦች አሉት። ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉት። የመጀመሪያው ኢማን ይባላል። ኢማን ማለት በእምነት ነው መሆን ያለበት፣ ስታደርጊው ማለት ነው አምነሽበት ነው መሆን ያለበት። ሁለተኛ ደግሞ እኽላስ የሚባል ነገር አለ። የምታደርጊው ነገር ለአላህ ብለሽ ነው የምታደርጊው፣ ለዩልኝና ለይስሙልኝ ወይም ደግሞ ለሰዎችን ለማስደሰት ከሌኮ ሰላት ላይ ጎበዝናት፣ ስትሰግድ ጎበዝናት፣ ስጾም እኮ ጎበዝናት ብለህ ካልሽው አጅርሽን ካላህ ዘንድ ወይም ፕሪቪሌጁን ካላህ አታገኝበትም። ምንዳና ትሩፋቱን ስርጉትና ትርሲቱን ማለት ነው ካላህ አታገኘው፣ እዚህ ነው የሚቀረው። ያ ምን ይባላል? እኽላስ ይባላል ማለት ነው። ሶስተኛውና የመጨረሻው ደግሞ ኢባዳሽን ስትፈጽሚ ኢባዳሽን ቁርአንና ሐዲስ ላይ በተቀመጠው መሰረት ነው ማድረግ ያለብሽ። ከተጓደለ አይሰራም ራሱ ማለት ነው። እንደፈለክ ተብሎ የሚባል ነገር የለውም ራሱ። ሶላት 5 ወቅት ሰላት ሲመጣ በቁርአን ላይ ኮንፈርም ተደርጎ ሐዲስ ላይ ግን ስፔሲፊኬሽኑ አለ፣ ዝርዝርና አፈጻጸሙ አለ። ከዛ ደግሞ የሰላት ደግሞ ቅድመ ሁኔታና የአስፈላጊነት ቅድመ ሁኔታና የበቂነት ቅድመ ሁኔታ የሚባሉ ነገሮች አሉ። የአስፈላጊነት ቅድመ ሁኔታ የሚባሉ ነገሮች አንድ ሰው ሙስሊም መሆን አለበት ሰላት ላይ ሲቆም። ሁለተኛ ቂብላ ምንድነው ሙስሊም መሆን መቻል አለበት። ጤነኛ አይምሮ መኖር አለበት። እንደዚህ ምናምን ተብሎ የሚቀመጡ ነገሮች አሉ። የበቂነት ቅድመ ሁኔታ የሚባሉት ደግሞ አንደኛ ቂብላው መቀጣጫው የቱ ጋር ነው ያለው የሚለው ነገር ምን መሆን አለበት። እንደገና ደግሞ ምንድነው ንጽህና ትጥበት ማድረግ አለበት። ትጥበቱን ደግሞ ምን ኦርደር ማድረግ አለበት የሚለው የተቀመጠ ነገር አለ። ነገር ግን አሁን ኤክሰፕሽናል ወይም ኢስቲስና ሆኖ የሚመጣ ነገሮች ምንድናቸው ሲባል አሁን አንድ ሰው ሰለመ። ለምሳሌ ሜሪ አላህ ሂዳያ ይስጥሽና ሰለምሽ፣ ውዱ አደራረግ ምንም አላወቅሽበትም እና የመጀመሪያ ቀን ሰላት ከሰለምሽበት ጊዜ ጀምሮ ሰላት ይወጅብሻል፣ ግዴታ ይሆንብሻል። ሰላቱ ላይ የሚባሉ ነገሮች ምን እንደሆኑ አታውቂያቸው ማለት ምንድነው የሚባሉት ሰላት ላይ ሱረቱ ፋቲሃ እንዴት እንደሚቀራ ከዛ በኋላ ከሱረቱ ፋቲሃ በኋላ አንድ ሱራ መርጠሽ እንትን ገና ነሽ፣ ሁሉ ነገር ቤቢ ነሽ። አሁን ምንድነው የምታረጊው ሲባል አላሁ አክበር ማለት ትችያለሽ። አልሐምዱሊላህ ማለት ትችያለሽ እስክትማሪ ድረስ ማለት ነው። ትጥበቱም የዛኔ ያለው እንትን የሚሆነው ማለት ነው። ትጥበቱ እውቀቱ ከሌለሽ እንትን ነው። ግን እውቀቱ ካለሽ እንዴት እንደሚደረግ በደንብ ሙሉ እውቀቱን ካገኘሽ በኋላ ግን የማድረግ ግዴታ አለብሽ ማለት ነው እንጂ እንደፈለክ አዛብቼ ምናምን ነገር የሚባል ነገር የለውም። አንድ ነገር ኦርደር ሆኖ ከመጣ በኋላ እውቀቱ ከመጣልሽ በኋላ እውቀት ባለሽ ነገር ትጠይቂያለሽ ማለት ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። ሪሳላው ከደረሰሽ መልእክቱ ከደረሰሽ በደንብ እውቀቱ ካለሽ ፈእምና ማዕናም ይባላል። አንደርስታንዲንግ እና ሚኒንጉን በደንብ ካወቅሽ ግቤክ ጀምሮ ሁጃ ይቆምብሻል ማለት ነው። ማለትም ተጠያቂ ነሽ። ሞራል አካውንታቢሊቲ ወይም ግብረ ገባይ ተጠያቂነት አለሽ። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ ደግሞ
በማታውቁት ነገር ኃጢአት አይሆንባችሁም ይላል። አውቃችሁ ልቦቻችሁ እያወቀ በምትሰሩበት ነገር ላይ ግን ኃጢአት ይሆንባችኋል ይላል። ይሄን ይመስላል። እሺ ይሄ ውዱ የሚፈጥረው ንጽህና ውስጣዊ ነው ወይስ ህጋዊ ብቻ ነው? ንጽህና ስትይ በምን አይነት ንጽህና? ሶስት አይነት ንጽህና አለ። ራሱ ጧራ በሶስት ይከፈላል። በእስላም ውዱ የሚባለው ነገር ውጫዊ ነው። ራሱ ውስጣዊ ነው ወይስ ህጋዊ ብቻ ነው? ውጫዊ ነው። ራሱ ሶስት አይነት ንጽህና አለ በእስላም። አንደኛ የቀልብያ አለ፣ የልብ ንጽህና አለ። አንደኛ ማለት ነው እሱ በተውበት ነው የሚመለሰው። ሁለተኛ ነገር ደግሞ የአንደበት ቀውልያ የሚባል ነገር አለ። አንደበትሽ ደግሞ በማግራት ነው፣ ቁርአን በመቅራት ዚኪር በማድረግ የተለያዩ ነገሮችን በማድረግ ይስተካከላል። ሶስተኛውና የመጨረሻ ደግሞ አካላዊ ንጽህና የሚባል ነገር አለ። አካላዊ ንጽህና የሚባለው ነገር ዘጠኙንም ቀዳዶቻችንን ማንጻት ማለት ነው። በሰውነታችን ውስጥ 9 ቀዳዳ አለን። 9ኙንም ቀዳዶቻችን ለእንትን የተጋለጡ ስለሆኑ እነሱም በንጽህና መያዝ አለብን ማለት ነው፣ በቅድስና መያዝ አለብን። ስለዚህ ቅድስና ወይም ደግሞ ትጥበት ወይም ደግሞ እንትን ማለት ነው ምንድነው የሚባለው ጧራ የሚባለው ነገር በሶስት ይከፈላል ማለት ነው ራሱ ማለት ነው። የስፒሪቹዋል የሚባል አለ፣ ሜንታል አለ፣ ፊዚካል አለ ማለት ነው። ይሄን ይመስላል። እሺ የመጨረሻ ጥያቄ በውዱ ላይ ስለዚህ ለምንድን ነው ታዲያ የሚደጋገመው? ማለት ንጽህና በውሃ ቢጠበቅ ኖሮ ለምን በየጸሎቱ ይደጋገማል? 5 ጊዜ ለምን ይደረጋል? ሲፈርስ ነው ሲፈርሳል የሚፈረድ። ለምሳሌ 5 ጊዜ አይደለም የሚደረገው እኮ ነው። ለምሳሌ ሰላተል ፈጅር ላይ ስነሳ አይደለም፣ እንደዛ አይደለም ሜሪዬ። ለምሳሌ ሰላተል ፈጅር ላይ ተነሳው እኔ ውዱ አደረኩኝ እና ውዱ ሳደረግ አንደኛ ተኝቼ ስነሳ ስለሆነ፣ ሁለተኛ ደግሞ ሽንቴን ስለምሸና ከዛ በኋላ ደግሞ አውትፑት ስለማድረግ ከዛ አንፃር ውዱ አደርጋለሁ ማለት ነው። እስቲ ማነው ከተጸዳዳው በኋላ ማለት ነው። ከዛ ካደረኩ በኋላ ውዱ እኔ ጋር ከቀረ ቀኑ ሙሉ ካልመጣ ማለት ለምሳሌ ካልሸናው ወይ እንቅልፌን ካልተኛ ወይ ሌላ ነገር ከሌለ ድጋሚ አታድርጊም ራሱ። ለምሳሌ ሰላተል ፈጅር ላይ ወይም ደግሞ ሱብሂ ላይ ተነስቼ ውዱ አድርጌ ውዱ ከኔ ጋር ቢቀር ማለትም የአውትፑት ነገሮች ከሌሉ ምንድነው ጋዝ ምናምን ነገሮች ካልወጡ ምን ነገር ካላሉ ሽንቴን ካልሸናው ምን ካላደረጉኝ ከቀረ ከኔ ጋር ዙሁርም መስገድ እችላለሁ በዛ እንጂ ዙሁር በደረሰ በእያንዳንዱ ሰላቶች ውስጥ መታጠብ አለብኝ የሚል ነገር የለም። ከፈረሰ ነው ራሱ ውዱ ከአብሮኝ ከቀረ ማድረግ እችላለሁ እስከ ማታ ድረስ። ግን ያው አልችልም ሰውነንና ያው የተወሰነ ስራቶች የተጫኑን ስራቶች አሉ። ኢንፑት እና አውትፑት የሚባሉ አሉ። መራብና መጠማት የሚባል ነገር አለ። መብላት መጠጣት አለ። የበላነውና የጠጣነውን ደግሞ በሌላ መልኩ ከሰውነት ማስወገድ 6 ህጎች አሉ። ለነሱ እንገዛለን። ስለዚህ አንዳንድ ጊዜ እስከ 10 ድረስ መቆይበት ሰዓት ሊኖር ይችላል፣ ምንም ነገር እንትን ካላለኝ ማለት ነው። ግን የሆነ እየተጨናነቅኩኝ ውስጤ እያለ ውዱ ማድረግ ሳይኖርብኝ ሳይሆን ልክ ከተጨናነቀ ከእንትን ካለ የሰው ልጅ ውዱ ማድረግ አለበት። የሚፈልገውን ነገር መሽናትም ካለበት ሸንቶ ጋዝም ካለበት ጋዙን እንትን ብሎ መተኛትም ካለበት ተኝቶም ሲነሳም እንደዛ ነው ራሱ ማለት ነው። እና ከዛ አንፃር ነው የሚታየው። ኦኬ እሺ ፐርፌክት። አሁን ወደ እዚሁ ተይዞ ወደ ሞራል ሲገባ ደግሞ አምላክ ንጹህ ልብን ይፈልጋል ወይስ ስነ ስርዓቱን? ማለት ሁለቱ ቢጋጩ የትኛው ይበልጣል? አሁን ፎር ኤግዛምፕል ይሄ የታወቀ ጉዳይ እኮ ነው። በኢስላም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ የሚመለከተው አካላችሁን እና መልኮቻችሁን ሳይሆን ልባችሁና ስራችሁን ነው ብሎ ነው ያስቀመጠው። ቀልብያ ነው። አንድ ሰው ቀልቡ ካልተሰተረ ሂጃብ ራሱ ሂማር እና ኒቃብ ምናምን እኮ መጀመሪያ የሚቀርበው ቀልብ ነው መሰተር። እኛ ጋር በጣም ትልቅ ቦታ አለው ቀልብ። ምናልባት አልሰማሽ ነው። ቀልብ ማለት ፈዋድ የሚባል አለ እና ደግሞ ሶድር የሚባል ነገር አለ። እነዚህ ሶስቱ ራሳቸው በአማርኛ ላይ ቀልብ ነው ልብ ነው የሚባሉት። ልብ የሚባለው ማለት ልብ የሚባለው ነገር ቀልብ የሚባለው ነገር ኢሞሽናል ነው። የኢማን መቀመጫ ነው። ያለ ንግስና መቀመጫ ነው ቀልብ የሚባለው ነገር። ከዛ ፈዋድ የሚባለው ደግሞ በአቅልና በሁለቱ መካከል ያለው ነገር ነው። ሜታኮግኒሻል የሆኑ ነገሮችን የምትጠቀሚበት ነው። ከዛ ደግሞ ሶድር የሚባል ነገር አለ። ሶድር ማለት የሚከፈትም የሚዘጋም ነገር ነው ራሱ ማለት ነው። አቅል የሚባል ነገር አለ። አቅል ማለት አይምሮ የሚባል ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን እንደ ሚሞሪ አምስቱም የሚስሜት ህዋሳት የውስጥ የምንጠቀምበት ነው። ከዛ ደግሞ ዶሚር የሚባል አለ። ዶሚር ማለት ደግሞ ህሊና ኮንሽስነስ የሚባል ነገር አለ። እነዚህ ሁላ በአጠቃላይ ኢነር ኔቸር ናቸው በኢስላም ውስጣዊ ተፈጥሮ ወይም ሩህ የሚባለው ከውስጥ ያሉ ነገሮች ማናቃቸው ሳይንስ ያልደረሰበት ነገር በሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ከሩህ ይጠይቀዋል። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸዋል። እውቀታችን በሱ ላይ የተሰጠ ነገር አናሳ ነው ራሱ ይሄ ኑማቶሎጂካል የሆኑ ኔቸራችን ማለት ነው። ፊዚዮሎጂካል ኔቸራችን ግን አናቶሚካል የሆኑ ነገሮችን በጥናትም እንደምናደርገው በሱረቱል ፉሲላት ምዕራፍ 41 ቁጥር 51 ላይ እንደዛ ነው የሚለው።
በራሶቻችሁ ውስጥና በአጽናፎች ውስጥ ያሉ ተአምራቶቻችን ወደፊት እናሳያቸዋለን አለ። ቁርአኑ እውነት መሆኑ እስኪገለጽ ድረስ ከቂያማ ቀን ድረስ ማለት ነው። እስከዛ ድረስ ምን ታውቁታላችሁ አለ። በራሳችሁ ውስጥ ያሉ ተአምራትን አትመለከቱም ምን አለ። ስለዚህ ምን መጣ መሰለሽ ጋይናኮሎጂ የሚባል የጽንስ የተለያየ አናቶሚ የሆኑ ነገሮች ፊዚዮሎጂካል እና ባዮሎጂ መጡና ሁሉ ነገር አሁን እናውቃለን። ፊዚዮሎጂካል የሆኑ ነገሮችን ሳይኮሎጂካል የሆኑ ነገሮችን ግን ከረፍት ውጪ ሌላ ነገር የለም። አንድ ሰው ሳይኮሎጂካሊ ታሟላ ዲፕሬሽን አለብኝ የሆነ ድምጽ ሰማለሁ ምናምን ቢል ሳይንስ ምንም ማድረግ አይችልም። ማድረግ የሚችለው የእንቅልፍ ክኒል ብቻ ነው የሚሰጥሽ ረፍት እንድታረጊ። ከዛ ሳይኮሎጂካል ትሪትመንት በወሬ ነው ሳይኮቴራፒ ነው የሚሰጥሽ፣ ሌላ ነገር አይሰጥሽም። ለምን? የውስጣዊ ተፈጥሮ ስለሆነ ማለት ነውና ሰፊ ነው የራሱ የአንትሮፖሎጂ ኢስላሚክ አንትሮፖሎጂ በጣም ሰፊ የሆነ ትምህርት ያለው ነገር ነው። እውነት ነው። መጀመሪያ የሚቀርበው ቀልብ ነው። የቀልብ ንጽህና ነው መጀመሪያ የሚቀድመው። እውነት ነው። መጀመሪያ መሰተር ያለበትም አካላዊ ከሂጃብና ከእንትን በፊት መጀመሪያ መቅደም ያለበት ቀልብ መሰተር ነው። እኔ አንድ ሴት ቀልቧን ሳትሰተር እንደፈለገች በጣም የሚያጸያፊ ቃላት እየተጠቀመች ግን በኒቃብ እንትን ብትል ዋጋ የለውም ራሱ። እና እኛ ጋር ሶስቱም ናቸው ያሉት እንትኖቹ ቀልብያም ቀውልያም አመልያም ናቸው ራሱ ማለት ነው። ወይም ደግሞ በግዕዝ ሃሎ በነቢብም በገቢርም ማለት ነው የሚባለው ማለት ነው። ፊዚካሊ ሜንታሊ ስፒሪቹዋሊ ነው ሳውንድነስ ንጽህና የሚባለው ነገር ያለው ማለት ነው። እና ከዛ አንፃር ነው። እሺ አመሰግናለሁ። ያው አሁን መጽሐፍ ቅዱሳችን ሲነግረን ከእግዚአብሔር ጋር ሁል ጊዜ መጸለይ እንደምንችል ወደ ፈተና እንዳትገቡ ትጉና ጸልዩ ይሉናል። ጳውሎስን በመልእክቱ ላይ ሳታቋርጡ ጸልዩ ይላል። ለምን? ከእግዚአብሔር ጋር ያለን ጸሎትና ሪሌሽንሺፕ ኢዝ ኢምፖርታንት እና ውዱ ይሄንን አይገድብም ወይ ነው ማለት። አሁን ስትጸልይ ጸሎት ሁለት አይነት ጸሎት አለ ከእግዚአብሔር ጋር በኢስላም ሰዓት አይገድብም ማለት ነው። እሱ ብቻ አይደለም የምጸልየው እኛ ጋር ጸሎት የሚባለው ነገር ሰላት የሚባለው ነገር ኮመን ሁላችንም የምንጠቀምበት ነው። በተለያየ ዓለም ላይ ያሉ ሙስሊሞች በተመሳሳይ ሰዓት ላይ በቀን 5 ጊዜ የጋራ ሆነው የጀማ የሚያደርጉትም ነው። የጀማው ካልተሳካላቸው ቤታቸው ደግሞ ኢንዲቪጁዋሊ ሆነው የሚያደርጉት ነገር ነው በተመሳሳይ ሰዓት ላይ ማለት ነው። ፈጅር፣ ዙሁር፣ አስር ምናምን የሚባለው። ሌላ ነገር ደግሞ ካለሽ ደግሞ በግል የምትጠይቂው ነገር አምላክሽ የምታመሰግኝበት ነገር ካለ ደግሞ ዱዓ ይባላል። ዱዓ ማለት ራሱ ተማጽኖም ሊሆን ይችላል፣ ልመናም ሊሆን ይችላል። ለኔ ደግሞ ዱዓ ስታደርግልኝ እሱ ደግሞ መልጃ ይባላል። በራሴ ጉዳይ ላይ ደግሞ አላህን ስጠይቀው ደግሞ ተማጽኖ ይባላል። የሆነ ነገር ደግሞ ከተሳካልኝ ደግሞ ሽኩር አቀርባለሁ፣ ምስጋና አቀርባለሁ ለአላህ። አላህን አመሰግናለሁ፣ አልሐምዱሊላህ እለዋለሁ፣ አመሰግናለሁ እለዋለሁ። ፈጣሪ ያ ረቢ ጌታዬ ፈጣሪ እያልኩኝ የምፈልገውን ነገር አናገረዋለሁ። ቋንቋ ማለት ያው እንትን ጸሎት እንደምታምንተምቱ እንትን ነው ራሱ ኮሚኒኬሽን ነው ራሱ። እኔ ካንቺ ጋር ኮሚኒኬት እንደማደርግሽ የሆነ ነገር ልክ አላህን የሆነ ነገር ስጠይቀው አንዳንዴ ሁሉ ነገር የሱ ነው። ሰማይና ምድርን በመካከላቸው ያለው ነገር ሁሉ የሱ ነው። ስለዚህ የምጠይቀው አንደኛ ኦቶሪቲ ሺፕ ስላለኝ፣ ሁለተኛ ኮሚኒኬሽን ነው ራሱ ከሱ ጋር ያለኝን ኢንተራክሽን እና የሪሌሽንን ነው ራሱ ግንኙነቴና መስተጋብሬን ነው ከሱ ጋር ያለው። ስለዚህ አንድ ሰው መጸለይ ከፈለገ በግሉ ሊጸልይ ይችላል። ራሱ ግላዊ የሆኑ ነገሮች ማለት እነዚህ 5 ወቅት ሰላቶቹ አንደኛ ኮመን የሆነ ነገር ነው። ፕራይቬትም ቢሆኑም በተመሳሳይ ስግድ የምናደርግበት ነው፣ ህግ የተሰጠን ነው። ነገር ግን ጸሎት ልታደርጊ ትችላለሽ። ቁጭ ብለሽም ሊሆን ይችላል፣ ተኝተሽም ሊሆን ይችላል፣ ቆመሽም ሊሆን ይችላል። ዱዓ ልታደርጊ አላህ ልጠይቅ ያ ረቢ ብለሽ እጅሽን ዘርግተሽ በግልሽ የሚሰማሽን ስሜትሽን ፊልም የምታደርጊያቸውን ነገሮች ማድረግ ትችላለሽ። በኢስላም እንደዛ ነው እንትን የሚለው ማለት ነው። ከዛ አንፃር ነው። ያመሰግናለሁ። የሆነ ጥያቄ ያው እኔ የእግዚአብሔር ጋር ያለኝ ቅርበት ኢምፖርታንት ለኔ ስለሆነ እና ሁለተኛ ነገር ደግሞ ኢየሱስ ክርስቶስ የኔ ሸክም በጣም ቀላል ነው ብሎናል። ማለት እኛ እንደዚህ አይነት ነገር አናረግም ታውቃለህ። በቀን 5 ጊዜ ሳምንት ጸልየው በቻልነው ሰዓት ቀኑን ሙሉ ሊሆን ይችላል። ግን እንትን ሪኳየርመንት የለብንም ማለት የለም። መጽሐፋችሁ ላይ ምንም የሚናገረው ነገር የለም። መጽሐፋችሁ ከምን እንደምጾሙና ለምን እንደምጾሙ መቼ እንደምጾሙ ራሱ አይናገርም። ጾም ኮንሴፕቱ አለ፣ ጾም የሚባል ነገር ግን። እስቲ አንድ ጥያቄ ቀለል ያለ ጥያቄ ልጠይቅሽ። ከባይብል ለምን እንደምጾሙ እስቲ ንገሪኝ። እኛውን በቁርአን ላይ ለአለኩም ተጠቁን ይለናል። ራሱ ተቋ እንድታገኙ ነው የምጾሙት ይላል። እናንተ አሁን ለምጾሙት ለምንድን ነው? እስቲ ከባይብል ሰው ለምንድን ነው የሚጾመው? እስቲ ይሄን ነገር ከባይብል አንድ ጥቅስ ስጪኝ እስቲ። አንድ ጥቅስ ነው የፈለኩት። ኦኬ እኛ ክርስቲያኖች እንጾማለን። ባይዘዌይ አንደኛ ለምን እንደምጾሙ ነው የጠየኩት። ኢየሱስ ክርስቶስም ይሄንን ኤግዛምፕል አድርጎ አሳይቶናል። 40 ቀንና 40 ሌሊት ይሄ አጠየኩሽ። እንደምጾማላችሁ ይሳጾሙም አይደለም እኮ
እስቲ ማስረጃ ስጪኝ። ጾም ለምን እንደምጾሙ ማስረጃ ስጪኝ ያልኩሽ። አሁን አንቺ የራስሽን ከኪስሽ ሳይሆን ሜሮን ነገረች። መዝሙረ ዳዊት ምን ይላል? ራሴን ዝቅ ለማድረግ ጾማለሁ ይላል። ለምሳሌ ምን ላይ? ለምሳሌ ምዕራፍ 35 ቁጥሩን አላውቅም። ምዕራፍ 35 ቁጥር ስንት እንጃ። እስሊው እንደዛ የሚል ነገር የለም። ፈልገሽ አውጪው። የለም እንደዛ የለም አለ። መዝሙረ ዳዊት 35 አንድ ጊዜ እሺ፣ ምዕራፍ 35 ቁጥር ስንት? 13 እስቲውና ዛካይ ወይ 14 ወይ 13። እሺ እኔስ በታመምኩ ጊዜ ማቅ ለብሳለሁ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ቤቴ እመለሳለሁ። በጾም አማካኝነት እንደደከመ ነው የሚናገረው። ለምን እንደሚጾም አልተናገረም። እዚህ ጋር ጥያቄ ጠየቅኩት። ለማድከም ምን ችግር አለው? ስራ በመስራትም እኮ ሰው ሊደከም ይችላል። አይ ከእግዚአብሔር ጋር የጉልበት ስራም ሰው ባሬላም እየተሸከመ ድንጋይም እየተሸከመ ሊደክም ይችላል። ያ ማለት እንትን ነው አይደለ? እኔ የጠየኩሽ ጥያቄ ከፈጣሪሽ ጋር ምጾሚው ጾም ለኔ ነው ብሏል ፈጣሪ እንትን ላይ ማለት ኤርሚያስ ላይ ለኔ ነው ብሏል። ኢየሱስም የጾመበት ምክንያት ለአምላክ ነው የጾመው። ለአምላክ ሲጾም ለምን እንደምንጾም ለአምላክ ለምን እንደምንጾም ነው የጠየኩሽ። ራሱ ለምንድን ነው የምንጾመው? ምክንያቱ የተጠቀሰውን ነገር ነው የፈለኩት እንጂ እዚህ ጋርማ ጾም እንደሚያደክምማ ሀገር ያወቀው ነፃ የሞቀው ጉዳይ እኮ ነው። ኤሌመንተሪ ነገር ነው ራሱ። አንድ ህፃን ልጅን ብትጠይቂው የ6 ዓመት የ7 ዓመት ልጅ ጾም ያደክማል ወይስ አያደክምም ብለሽ ብትይው ፍልሰታ ላይ ሲጾም እንደሚያደክም ያውቀዋል። ራሱ ቁርባን ሊወስድ ስለሚሆን ፍልሰታ ላይ ሰው ህፃናቶች ይቆርባሉ። አይተሽ ከሆነ የ6 ዓመት የ7 ዓመት ልጆች እና መጾም አለባቸው ቀኑ ሙሉ ማለት ነው፣ እስከ 9 ሰዓት ማለት ነው። ስለዚህ ጾም ያደክማል ወይስ አያደክምም ቢባል እንደሚያደክም ይታወቃል። ባሬላ መሸከምም ድንጋይ መሸከምም ያደክማል ራሱ። ስለዚህ አሁን ያደክማል አያደክምም ጾም አይደለም ጥያቄው። ጾም ለምንድን እንደምትጾሙ መጽሐፋችሁ የሚናገረው ነገር አለ ወይስ የለም ወይ ነው ጥያቄው። አዎ እየተናገርኩኝ እኮ ነው። ምንድነው ለምሳሌ በጣም ህይወት ላይ ሀዘን ካለ ኦር ደግሞ ሪፔንት ኦር ደግሞ ኃጢአትን መጽሐፍ ሲኖር ይሆን ምናልባት ከሜሮን ነገረች እንዳልል በእግዚአብሔር ፊት እያለቀስክ እየጸለይክ ሲኖር ይሆን። አሁን እሱ ያንቺ ኢንተርፕሬቴሽን ነው ዩር ቨርዥን። አሁን ምንድነው የሜሮን ቨርዥን ነው ይሄኛው። ማን ነገረ ቢባል ወይ ጾም ለምንድን ነው የሚጾመው ክርስቲያኖች የሚጾሙ ሲባል አይ በእግዚአብሔር ፊት እንትን ማብራሪያውን ከየት አመጣው ሲባል ባቢሎን ቤት ሜሮን የምትባል ልጅ አለች። እሷ ነው ስታወራ የነበረው ብናገር እርግጠኛ ነኝ ሰዎች የማስፖርት ማጠናከሪያ ነው ወይ ነው ብለው የሚሉኝ ቶሎ ብለው። ስለዚህ አንድ አይሆን ምንድነው ጥቅስ አለ። እሺ ችግር የለውም። እኔ ብሉይ ኪዳን ላይ ብዙ የጾሙ ሰዎች አሉ ማምጣት የምችለው። ለምሳሌ ዳዊትን አይተናል። ጥያቄው ምንድነው? ሰዎች ጾመዋል አልጾሙም ነው ጥያቄው። ጾም የለም እኮ አላልኩም። እኔም የጾመ ሰው የለም አላልኩኝም። መጽሐፍ ቅዱስ ላይ እግዚአብሔር መጾም አለባችሁ ብሎ ግን እንትን ትእዛዝን አላወጣብንም። እሱን ካልክ ነው እሱ አይደለም ጥያቄው። ጾሙ ያለበትም ሰዓት አለ። እሱማ የነነዌ ሰዎችን ለ3 ቀን ጾሙ ምናምን ብሎ ያለበት እንትን አለ ራሱ ይጾሙ አለ። አይ ለሁላችን ትእዛዝ እሺ ጋር እሺ ለቸርች ፋዘርስ 40 ቀን ይጾሙ ነበረ ራሱ በድንጋጌ ደረጃ በትራዲሽን። አሁን ባይብል ላይ ባይኖርም ትራዲሽናሊ በትውፊት ደረጃ የመጣ አለ ራሱ። ባይብልም ራሱ ትውፊት ነው ራሱ ስትመለከቸው። ቸርች ፋዘርስ በአጠቃላይ በ40 ቀን የሚጾሙት ነገሮች አሉ። ቅዳሜና እሑድን አንስተው ኢትዮጵያ ውስጥ ሁዳዴ ብለው ታላቁ ጾም የሚባለውን 50 ቀን አድርገውታል። እነ ሉተራንም ይጾማሉ፣ አንግሊካንም ይጾማሉ ያንን ጾም፣ ኦርቶዶክስም ካቶሊክም ይጾማሉ። በውጭ ዓለም ማለት ነው። አላቅም በኢትዮጵያ ሉተራን ይጾሙ አይጾሙ። አሁን ጥያቄ የሚነሳው ከየት መጣ ይሄ ነገር ሲባል ከኢየሱስ ክርስቶስ ትእዛዙ መጥቶ ነው። 40 ቀን ጾሙ የሚለው ነገር ኢየሱስ ነው ትእዛዙ የሰጠው ተብሎ ነው የሚባለው። ኢየሱስ ክርስቶስ አላዘዘም እኮ ትራዲሽናሊ የመጣ ነገር ነው። ቸርች ፋዘርስ ላይ ትራዲሽናሊ የመጣ ነው። ትራዲሽናሊ ኢየሱስ የተናገረው ነውና በኦራል ፎርም የመጡ ነገሮች አሉ፣ ግራፊክ ፎርም አለ። አሁን ግራፊክ ፎርሙ ላይ ስለምን አይደለም ትእዛዝ ተሰጥቷል አልተሰጠምም አይደለም የኔ ጥያቄ። ጾም ለምንድን ነው የምትጾሙት? ሪዝኑ ለሪፔንታንስ አልኩኝ። ለምሳሌ ለሐዘን የት አለ ራሱ? እሺ ጥቅስ የት አለ ራሱ? ኢዩኤል 2:12 እሺ ኢዩኤል 2:12 ትንቢተ ኢዩኤል 2:12 እኮ ጾሙ ነው የሚለው። ጾሙ ነው ለምን እንደሚጾም አይናገርም ራሱ። እሺ ትንቢተ ኢዩኤል ምዕራፍ 2 ቁጥር ስንት? ያ ቁጥር 12። እሺ 2:12 ላይ አሁንም ይላል ያህዌ በፍጹም ልባችሁ በፍጹምና በለቅሶ ልባችሁ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትግደሉ። አምላካችሁ ያህዌ ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተና ወደ እርሱ ተመለሱ ይላል። የሚመለስም እና የሚጸጸትም እንደሆነ ለአምላካቸው ለያህዌ የእህልና የመጠጥ ቁርባን የሚሆኑ በረከትን የሚያተርፍ እንደሆነ ማን ያውቃል አለ። ስለ ጾም እዚህ ጋር አውዱ ላይ የለም። ጾም የሚል ነገር አለ እዚህ ጋር ስለ ንስሐ ነው የሚናገረው።
እኮ ንስሐ ለማድረግ ይጾማል። ስለ ጾም ነው የጠየቅኩሽ እኮ ይታለ እንደዛ የሚለው ነገር አሁን ሜሮንዬ ኮንቴክስቹዋል የሆነ አፕሮች ኮንቴክስቱ ላይ ምንም የሚናገረው ነገር እዚህ ጋር እንደ ጾሙና እንደ ጸለዩ ማንበብ አለብህ። አውዱን ተከተለክ ነገር ለሪፔንታንስ ይጸልይ እኮ እዚህ ጋር የሚያወራው የመጽሐፈ ኢዮኤል ምዕራፍ 2 ቁጥር 12 ላይ የተጠቀሰው ጥቅስ ላይ ስለ ንስሐ ነው የሚያወራው። ገባሽ? ንስሐ ስትገቢ በምን አይነት መልኩ መግባት እንዳለብሽ ይናገራል እንጂ አንቺ እንደምትመለከቺው ስለ እንትን አይናገርም። ማለት ጾም የሚጾምበትን ምክንያት አይናገርም። እኔ ጠየቅኩሽ ለምን እንደሚጾም ምክንያቱን ነበር የጠየቅኩሽ። ችግር የለውም ከዚህ በላይ እንትን ማለት ነው። ዝም ብሎ በቃ ከእግዚአብሔር ጋር ለመቅረብ ለጸሎት እሱ ያንቺ ዩር ኢንተርፕሪቴሽን ዩር ቨርዥን ባይብል ላይ ነው የጠየቅኩሽ ያለሁት። ሜሮን ከኪሷ አውጥታ እንድትሰጠኝ አይደለም የፈለኩት። እሱን እሺ አንድ ሰጠሁሽ። አንድ ጥቅስ ሜቢ ላስት ብዬ የምሰጥህ አንድ ጥቅስ አለ ልስጥህና እሱ ካልሆነ ለምን እንደምንጸልይ ካላስረዳ እንግዲህ አምናሹር ቢካዝ ችግር የለውም። ምን ጥቅስ ላይ ያልሆነ ነገር ስለሆነ መርቂልኝ አንድ። እሺ ለመርቅ አንተ ሐሳቡን ከነገርሽኝ አወጣለሁ። ሜሪ አገዝሻለሁ። ሐሳቡን ብቻ ንገሪኝ። እሺ እስከምታውቂ ድረስ ኢብራሂምን አንዴ ላውራው። ጥሉ ችግር የለውም። እሺ ኢብራሂም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንተ በሚቀጥለው ምን ታወጣልኛለህ? ብሉ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ የሚለውን ጥቅስ ታወጣልኛለህ። እሺ አንተ ቀጣይ ማለት ነው። እሺ ሜሪ ቀጥይ። አለሽ ሜሮን እየጠበቅነሽ ነው። እንትኑን የጠፋኝ ኢብራሂም መጽሐፈ ጨባሪቆስ ምዕራፍ 4 ላይ እንደሆነ አስታውሳለሁ። ቁጥሩን አስታውሰኝ እሺ። ስፔሲፊክሊ ያው መዝሙረ ዳዊት 35 13 ላይ ያልኩ ደገምሽው የቀደሙ ደገምሽው ማለት ምክንያቱም ጾሟል ራሱን ማዋርዳል። ጾሟል። አሁን እኮ ስለሱ አይደለም የጠየቅሽው ጾም ያደክማል አያደክምም ሳይሆን ደከመኝ ነው የሚለው። አዎ ጾም ያደክማል። ቅድም መልሼ ልሻለሁ። አይ ቲንክ መደጋገሙ እንትን ለንስሐ ኦኬ በቃ እንደዚህ ነው። በቃ እናልኩ በአውዱ ነው እኛ ምን ተረጉመውና ሰዎች የሚጾሙት ነበር ለንስሐ ያባለ ንስሐ አይ ምንድነው ጥቅሙ ማለት ለአምላክ የሚጠቅመው ምንድነው? ለአምላክ የሚጠቅመው ነገር ምንድነው? አንቺ መጾምሽ ለአምላክ የሚጠቅመው ነገር ምንድነው? ጥሩ እንደውም ኢየሱስ ክርስቶስ ጾም ጋር ሄዳለሁ። እሱ አላዘዘንም፣ ግን ለምንድን ነው ኢየሱስ ክርስቶስ የጾሙ ብዬ ጠይቃለሁ። በዛት የጾሙ 40 ቀን 40 ሌሊት ነው የጾመው። አዎ ለምን እንደጾመ 40 ቀን 40 ሌሊት ሲጸልይ ምን ሆኖ መጣ ይላል። ሲወጣ ከጸሎት ሲወጣ ኃይልን ተቀብሎ ኃይልን ተሞልቶ ነው። ጸሎት ምን ውጤት ያመጣል እኮ አይደለም ጥያቄው እኮ ሜሮ ለምንድን ነው የምንጾመው ነው ይሰጣል አይደል? ምን ይሰጣል አይደለም። አሁን ለምንድን ነው የምንጾመው ነው ጥያቄው ያለው። ለምን እንደምንጾም በግልጽ የተቀመጠ ነገር አለው። እኔ ያልኩሽ አይ ቲንክ ከዚህ በላይ ምን ማለት ነው ከዚህ ያጠነክራል። አሚን ሳይኮሎጂ አሚን ሳይንቲፊክሊም እኮ ስናይ የሚጸልይ ሰው አሚን የሚጾም ሰው እኮ ጠንካራ ለአምላክ ምን ይጠቅመዋል? ጾም ለአምላክ ምንድን ነው የሚጠቅመው ነው የጠየቅኩሽ የነበረው አንደኛ ነገር። ሁለተኛ ነገር ደግሞ ለአምላክ የማይጠቀም ከሆነ ሰዎች ለምን እንደሚጾሙ ምክንያታቸው መጽሐፍ ቅዱስ ላይ በግልጽና በማያሻማ መልኩ የተቀመጠበት ጥቅስ ካለ ስጪኝ ነበር ያልኩሽ። ፎር ኤግዛምፕል የሰው ልጅ በመጠጥና በእንጀራ ብቻ አይኖርም ይላል። ማለት ከመብል በላይ ነው። ሰው ልጅ ሆዱን የሚሞላ ከሆነ ሁልጊዜ ፈጣሪውን የመፈለጉ ኦር ደግሞ ድሎት ላይ ብቻ ከሆነ ሰው በእንጀራ ብቻ አይኖርም። ከእግዚአብሔር አፍ የሚወጣ እናውቃለን። ሰው ግን የሚወጣው ስለ ጾም አይደለም የሚያወራው እኮ እሱ። ታዲያ እኮ ማቴዎስ ወንጌል 4:4 ላይ ያለው ከዘዳግም ላይ ጠቅሶ ኢየሱስ ሰው በእንጀራ ብቻ አይኖርም አለ። ምክንያቱም በእንጀራ ብቻ የሚኖረው አካላችን ነው። መንፈሳችን ደግሞ የሚኖረው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል ይላል። የእግዚአብሔር ቃል ሆሴ ላይ ሰው ረሃብ በምድር ላይ ረሃብን የምሰድበት ዘመን ይመጣል። ሰው እንጀራን ከመራብና ውሃን ከመጠማት አይደለም የአምላክን ቃል ከመራብና ከመጠማት ነው ይላል። ስለዚህ የአምላክ ቃል ራሱ እንደ ምግብ ሆኖ ማቴዎስ 6:9 ላይ የዕለት እንጀራችንን ስጠን ዛሬ ሲል እንጀራ የተባለው
ዮሐንስ ወንጌል 6:51 ላይ ከሰማይ የወረደ እንጀራ የተባለው የህይወት እንጀራ የተባለው ትምህርቱ ነው፣ ቃሉ ነው። ስለዚህ ምን የምናገረው ቃል ህይወትን መንፈስም ነው፣ ስጋ ምንም አይጠቅምም ብሏል። ገባሽ? የሚያወራው ነገር ማለት ነው። ስለዚህ ስለ ስፒሪቹዋል ፉድ ነው የሚያወራው። ስፒሪቹዋል ፉድ ያስፈልጋል። እኔ የጠየኩት ጥያቄ ጾም ለምን እንደምትጾሙ ምክንያታችሁ ለምን እንደምትጾሙ ይሄ ምክንያቱ ምን ነበር ጥያቄ ጠየቁት። ምክንያታችሁ እኔ ከተረዳሁት ምክንያታችሁ መጽሐፍ ቅዱስ ላይ ያሉ ሰዎች አምላክን ለመፈለግ ለንስሐ ለጸሎትና ለመመሪያ ሲጾሙ ስላየን ገባ። ነገር ግን ጾምን ለምን ተጠቅመውበታል አይደለም ይሄ አልቀረበብንም። እንደዚህ ስላየን እኛም እንጾማለን አይደለም። ፈለግ እንከተላለን። ጾም ስፔሻሊ ትእዛዝ ሆኖ ተሰጥቷል አልተሰጠም፣ ወይም ደግሞ የጾሙ ሰዎች አሉ ወይም የሉም ሳይሆን ጥያቄው ጾም ለምን እንደሚጾም ምክንያቱ መጽሐፋችሁ ላይ የተገለጸ ነገር አለ ወይስ የለም ነበር። አይ ቲንክ ከዚህ በላይ ማለት ችግር የለም ገብቶኛል የምትለው ማደናቆር ይሆናል ማለት ነው። ወርድ ባይ ወርድ ባይኖር ይችላል ወሂድ። አይ ከዚህ በላይ እንትን ካልኩሽ ማደናቆር ነው። እኔ ደግሞ አንቺን ማደናቆር የለብኝም። ኖርማል ወርድ ባይ ወርድ እንደዛ በትእዛዝ መልክ መጾም አለባችሁ እናንተ እንትኖች ብሎ አምሹር የሆነ እስራኤላውያኖች የታዘዙበት ቦታ ነበረ ስፔሲፊክ ታይም ላይ ማለት ነው። ግን ኦንጎዊንግ ሆኖ በትእዛዝ መልክ መጾም አለባችሁ ተብሎ ግን በትእዛዝ መልክ የቀረበን ያላነበብኩት መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር ስንት ላይ ነው ያልከው ኢብራሂም? አገኛችሁ ወይ? ዘፍጥረት 3:19 ነው። ያው መጽሐፈ ጨባሪቆስ ምዕራፍ 4 ላይ ያለው ብሉ ወደኔ በአፈር እስከምትበሉ ጠጡ ወደኔ እስክትመጡ የተባለው ጥቅሱን ነው የፈለኩት። መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር ስንት ላይ ነበር? ያው ቁጥር 19 ነውና ወደ መጣህባት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ይላል። አፈርና ወደ አፈርም ትመለሳለህ። ኦኬ ጥሩ ሜሮን፣ ጥሩ ጊዜ ነበር ያሳለፍነው። ሉጣ አሁን ሊመች ቦታ አይደለም ያለሁት። ጥሩ ጊዜ ነው ያሳለፍነው። አመሰግናለሁ ስለ ጊዜን ስለተሰጠሽ። አይ ምንም ችግር የለውም። አይ እንትኑን የሰጠውሽን ማቴዎስ ወንጌል ላይ ያሉትን አሳይመንቶች ያያቸው። ኖርማሊ አንደኛ ግራማቲካል ይረራለው፣ ሁለተኛ ነገር ደግሞ የኮቴሽን ፓራፕሬስ ኮቴሽን እና ሜታፕሬስ ኮቴሽን የሚባሉ ነገሮች አሉ። ታውቂያቸዋለሽ? በእንትን ላይ በኮቴሽን ላይ ያው ቴክስቹዋል ክሪቲሲዝም የሚያጠኑ ሰዎች እንዳሉ ታውቃለህ። አሚን ትልቅ ኖሌጅ እኮ የሚፈልገው ነገር ነው። አንደኛ ነገር መጽሐፍቱ ኮፒ እየተደረጉ ነው የተተላለፉት አይደል እንዴ? ብዙ ማኑስክሪፕቶች አሉ። ቴክስቹዋል ቬሪየንቶች ሊፈጠሩ ይችላሉ። ግን እኛ የምንለው ነገር ምንድነው? የእግዚአብሔር ሜሴጅ የእግዚአብሔር መልእክት አንድ ቦታም ከዘፍጥረት እስከ ራእይ ሳይጋጭ ለኛ ፐርፌክት ሆኖ ደርሶናል ብለን እናምናለን። ስለዚህ እንደሚጋጭማ ዘካርያስ 13:7 እና ማቴዎስ 31 ላይ ያው 31 ላይ እንደሚጋጭ አሳይሻለሁ ማለት ከኢብራሂም ጋር ተቀጥላላችሁ። ባይብል ሐሳቡ ይጋጫል አይጋጭም ማለት ነው። ማኑስክሪፕቶቹ የሜሪዬ ማኑስክሪፕቶቹ የአዲስ ኪዳን ማኑስክሪፕቶች ለምሳሌ 5700 ማኑስክሪፕቶች አሉ። ከዛ ውስጥ አበይት የሚባሉት እነማን ናቸው? እሱን እኮ ነው ትልቅ ሰፊ ነው ያልኩት። ለዛ ነው አሚን ትናንት እነማን ናቸው ዋና አበይት ነው ያልኩት? አበይት ማኑስክሪፕትን ሳወራ ነበርና በጣም ነው። አይ ማን ናቸው አበይት እነማን ናቸው ነው ያልኩሽ እኮ። አሁን ምንም ባባቸው በጥቅሉ ትርጉሙ ራሱ አበይት ማለት ሜጀር የሚባሉ ዋና የሚባሉ ማኑስክሪፕቶች እነማን ናቸው? እንደዛ እንኳን አላውቅም። እንደዚህ ሜጀር ሳይናቲከስ ሳይናቲከስ ምናምን የሚሏቸው ሳይናቲከስ፣ ቫቲካነስ፣ አሌክሳንድሪየስ፣ ኤፍሬማይ ምናምን የሚባሉ አሉ አይደለ? እሺ ሳይናቲከስ የሚባለው የት ነው የተገኘው? ብዙ እንዳልኩት አምናገነ ላይ ጠልቄ የሰናሪከስ እንትናንትናል ነገርሻው አይጋጭም ስላልሽ ነው። ችግር የለውም ግን ወደፊት ስታጠኚ ታውቂዋለሽ። ሳይናቲከስ ማለት ሲና በረሃ ላይ የተገኘ ነው። ቫቲካነስ የሚባለው ቫቲካን ውስጥ የተገኘ ነው። ኮዴክስ ቤዛይን የሚባለው ደግሞ አይ ቲንክ ደች ውስጥ መሰለኝ የእንትና ተማሪ የካልቪን ተማሪ የነበረው እሱ ነው። ደች ማን ነው ምንድነው ቤዛይ የሚባለው በሱ ስም ነው የሆነው ራሱ ማለት ነው። ኮዴክስ አሌክሳንድሪየስ የሚባለው ደግሞ ግብጽ ውስጥ ነው የተገኘው። እነዚህ ማኑስክሪፕቶቹ በአንድ ወቅት 4ኛው 5ኛው ክፍለ ዘመን ላይ የተጻፉ ናቸው። ግን ከየት እንደመጡ ሶርስ የላቸው። ብሮክን ቼን ናቸው። የተሰበረ ሰንሰለት ነው። ለምሳሌ ሐዲስ ብትመለከቺ በአራት ይከፈላል አይደለ? የመጀመሪያው ሰሂህ የሚባል አለ፣ ሐሰን የሚባል አለ፣ እንደገና ደግሞ ምንድነው ዶይፍ የሚባል አለ፣ መውዱ የሚባል ነገር አለ። ሰንሰለቱ ይጠናል ራሱ። አሁን ሐዲስ እኛ ስንቀበል
ቼን አለን ራሱ ብሮክን ቼን አይደለም ያለን ያልተሰበረ ሰንሰለት ነው። ሙተዋቲር የሚባል አለ። አሃድ አንድ ሰው ብቻ የዘገበው በአንድ ሰው ብቻ መስመር የመጣ አለ። እንደገና ደግሞ ከ20 በላይ በሆኑ ሰዎች ደግሞ የመጡ ነገሮች አሉ። ሙተዋቲር ይባላል። ልክ እንደዛ ባይብል የለውም ራሱ አዲስ ኪዳን ከየት እንደመጡ አይታወቁም። እነዚህ ማኑስክሪፕቶቹ ሶርሱ ማለት ነው። እንደዚህ አሁን ቼን ከሐዋርያት አሉ። ከሐዋርያት ቀጥሎ ከከሌ ምናምን ተብሎ የመጣ ነገር የለውም ማኑስክሪፕቶቹ። ከማኑስክሪፕቶቹ ውጪ በአጠቃላይ ያለው እንደውም የተሻለ ነገር አለው። በቃል የሚነገረው ነገር ነው። ኦራል ቸርች ውስጥ የነበረ ኦራል ፎርም ላይ የመጣ የነበረው ትራዲሽን ነው፣ ትውፊት የሚባለው ነገር ማለት ነው። ከዛ ይልቅ ከማኑስክሪፕቶቹ ይልቅ ማለት ነውና እነሱ ራሳቸው እርስ በርስ ራሱ ግጭት አላቸው ማለት ነው። አንደኛው ከአንደኛው ጋር በደንብ አድርገው ነው የሚላተመው። የሐሳብም ልዩነት አለው፣ የቁጥርም ልዩነት አለው፣ የስምም የቃላትም ልዩነት አለው ማለት ነውና አይጋጭም ብለሽ 4 ነጥብ ላይ ስደመድሚ ያው አደጋ አለ። አይጋጭም። አዎ ለምን መሰለ ቴክስቹዋል ቬሪዬሽን እንደውም ስተዲ ተደርጎ አይ ቲንክ የሆነ ፕሮፌሰር አይችሉም ምን እንዳለ ታውቃለህ? ክርስቲያን ራሱ ፕሮፌሰር ነው። ቴክስቹዋል ቬሪዬሽን doesn't change the gospel ብሎ ያውም ክርስቲያን ያልሆነ ፕሮፌሰር does not change the core message of God ስለለፈውን ብሎ ስለደረሰ እንትና ፕሮፌሰር ባርቴርማንና ዶክተር ዳንኤል ዋላስ ዲስከስ ያደረጉበትና የተቻለ ሁለቱም የአዲስ ኪዳን ስኮላር ናቸው። አንደኛው ሊበራል ነው፣ አንደኛው ደግሞ ኮንሰርቫቲቭ ነው። ኮንሰርቫቲቭ የኛው ነው ዳንኤል ዋላስ ነው፣ ያኛው ደግሞ ሊበራል ስኮላር ነው። በጋራ የሚያስማማን ነገር ምንድነው? ቤተክርስቲያን ባይብልን በርዘዋለች ብሏል። የስክራይበሩ ተበርዟል ብሎ ነው የሚያምነው። ተበርዟል የሚለው መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረብ፣ ማስተካከል ነገር ገብቶበታል ብሎ ነው የሚያምኑት ሁለቱም የጋራ ነገር። ቪዲዮን ልክልሻለሁ ከፈለግሽ መፈልጊ ከሆነ ማለት ነው። በዚህ ደረጃ ነው የሚያምኑት እነሱ ማለት እናንተ ነው እዚህ የሚጫወቱት ታውቃለህ። የኛ መጽሐፍ ቅዱስ ነው እንደውም ቬሪ ኦነስት የሆነ መጽሐፍ ቅዱስ። ለምን ብዙ ማኑስክሪፕቶችን እንኳን ኮምፔር ማድረግ ትችላለህ። ይሄኛው ከዚህ ወጥቶ ነው ይሄኛው የተፈጠረው እንዴት ነው ማኑስክሪፕት ከመጣ ነው ጥያቄው እኮ አሁን ለምሳሌ ኮዴክስ ሳይናቲከስ ከየት መጣ? እስቲ ቼኑን ንገሪኝ እስቲ። መስመሩ ከየት ነው? ከ4ኛው ክፍለ ዘመን ላይ ሲጻፍ ከየት ነው የመጣው መስመሩ? አይኔ አሁን ስፔሲፊክ ሜሴጅ ንቀታቸው ነው የሚገርመኝ። ይንቋቸዋል። በቃ የሚንቋችሁ ሜሮን የሚንቋችሁ ነገር ነው የሚገርመኝ። ስኮላሮቻችሁ አያውቁም ብለው አያነቡም ብለው ስለሚያስቡ ይንቋቸዋል። እነሱ እያወቁ አይነግሯችሁም ብዙ ነገር ራሱ ማለት ነው። ብዙ ነገሮች አሉ። አሁን ለምሳሌ ማርቆስ ወንጌል 16:9-20 ድረስ ያለው ያመነ የተጠመቀ ይድናል፣ ፍጥረትን ወንጌል ለስልብ ስበኩ፣ ያላመነ ይፈረድበታል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ የሚለው ማኑስክሪፕት ላይ አለ ከ9-20 ድረስ ያለው ማርቆስ ወንጌል 16:8 ላይ አይደል የሚጨርሰው? እግዚአብሔር ለኛ የሚጠቅመንን ነገር አስተላልፎ ይኸውልህ አንድ አለ ወይ ግሪክኛው ላይ አለ ወይ ነው የጻፈው ደብዳቤ እኮ አንዱ ደብዳቤ አልተገኘም። ጥያቄ ሌላ ነው። ኢትዮጵያና ከኤርትራ ነው ከኤርትራና ከኢትዮጵያ በኢኮኖሚ ማን ይበልጣል ብዬ ጥያቄ ሳቀርብልሽ ስለ ሱዳን አታውሪ። ራሱ ስለ ሱዳን ነው እያወራሽኛል። እኔ ጠየቁሽ ጥያቄ ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚጨርሰው። ከ9-20 ድረስ ያለው ማኑስክሪፕት ላይ የለም። ለምንድን ነው ከ9-20 ድረስ ያለው? አሁን ሁሉም ሰው ክርስቲያኖች አሁን ሁሉም የሚጠመቀው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላሉ፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ ወንጌልን ለፍጥረት ስበኩ የሚለውን ስብከታችሁን የምታጧጥፉት ሲያጧጥፉት ጸጥ ብለው ከላይ ያሉት እንደሌላ ያውቃሉ። ኢቭን አሁን ቲክቶክ ላይ ራሱ አንዳንድ ውርውር የሚሉ ሰዎች መተው መርዶን እንገራችሁ ማለት ጀምረዋል። ለምን? ማርቆስ ወንጌል የሚያበቃው ምዕራፍ 16 ቁጥር 8 ላይ ነው። ከ9-20 ድረስ ያለው 12ቱ ክፍል ጭማሪ ነው ብለዋል። ዮሐንስ ወንጌል ምዕራፍ 8 ላይ ያለው ከ1-11 ያለው ጭማሪ ነው። አንድ ኃጢአተኛ ሴት መጣች። ከዛ ሊወግሯት ሲመጡ ከእናንተ ኃጢአት የሌለባት ይውገራት አለ። ኢየሱስ ያንን ነገር አላለም። አያውቁም አይደለም። ዮሐንስ ወንጌል ዮሐንስ አያውቁም። ዮሐንስ ያልተናገረው ነገር ተዋሽቶበታል። ኢየሱስ ተዋሽቶበታል። ለምንድን ነው የሚደብቋችሁ? ለምንድን ነው የማይነግሯችሁ? ይሄንን ነገር ለምንድን ነው የማይነግሯችሁ? ለምንድን ነው አሽቀንጥረው የማያወጡት? ምንድን ነው ሰው አያነብም ብለው ነው? አያመራመርም ብለው ነው? ይሄ ውስጥ ያወጣላቸው ኮዴክስ ሳይናቲከስ ነው ያስከው ሳይናቲከስ ነው። ሳይናቲከስ ነው ኮዴክስ ሳይናቲከስ አውጣላት ማርቆስ 16 ለምንድን ነው በዚህ ደረጃ የሚንቋችሁ? ይታይሻል። ቁጥር 8 ላይ ነው የሚያበቃው። ማርቆስ ወንጌል 16:8 ላይ ነው። ከ9-20 ድረስ የሚባል ነገር የለውም። ዮሐንስ ወንጌል ላይ ገባላት ምዕራፍ 11 ከ1-11 ድረስ
ምዕራፍ 8 ቁጥር ከ11 ጀምሮ የለም። ከ1 እስከ 11 የለም ታይሻል የለም። ራሳቸው ጨምረው እኔ የዓለም ብርሃን ነኝ ከሚለው ነው የሚጀምረው ኢየሱስ። ክርስቲያኖች ደብቀዋል። ይሄንን ተደብቋል። ይሄ አሁን ላይክ ፎር ኤግዛምፕል ተደብቆ አይደለም ተጨምሮ ነው ኮምልሽ እኮ የተጨመረ ነገር ነው። ፉትኖት የሚባል ነገር አለ አይደለ? ኤክስፕሌን አድርገው የለም ግሪከኛው ላይ እኮ ማለት ኢሹ እንደሆነ ኢግኖሌጅ ተደርጎ ፉትኖት ተቀምጧል አይደለ? ስለዚህ ምንም ፉትኖት ላይ የለም ነው የሚለው እኮ ነው። እኛ እኮ ለምን ትጠቀሙታላችሁ? ያምላክ ቃል ነው ብላችሁ ለምን አሁን ትጠቀሙታላችሁ እኮ ነው እኛ ፖይንታችን እንዴ ማለት እናንተ እኮ እየተጠቀማችሁ ያመነ ይጠመቅ ይድናል እያሉ በየጥምቀቱ አይደል ኦርቶዶክሶች ጥቅስ እየጠቀሱ ቲሸርት እያሰሩ የበሽሽቅ ከኛ ጋር የያዙት መንገድ ላይ እያደረጉ ያመነ ይፈረድበታል እያሉ ያመነ ይጠመቅ ይድናል ማለት ስላልተጠመቃችሁ አትድኑም የውሃ ጥምቀት እያሉ የሚያወሩት ጥቅሱ ስለ ውሃ ጥምቀት ነው የማያወራው እሱ ራሱን የቻለ ኢሹ ነው። ራሱ ጥምቀት በስንት ይከፈላል ለሚለው እኛ እሱ አይደለም ፖይንታችን ቴዎሎጂካሊ ጥምቀተኛ ጋርም ስላለ ማለት ነው። ኦኬ አዲስ የተለየ ነገር ይሄ ቻፕተር ኦርድ ማሆን የጠቀስከው ጥቅስ ኢንትሮዲዩስ አድርጎልናል አምጥቶልናል። የተለየ ነገር ዩኒክ የሆነ ነገር አይደለም። ነው ዩኒክ አይደለም። ጥቅሱን ትጠቅሳላችሁ አንዴ ዩኒክ አይደለም ብሎ መጨመር ይቻላል። ያምላካለ አት ዘ ኤንድ ኦፍ ዘ ማቴዎስ፣ ሉቃስ፣ ዮሐንስ ላይ ሄደ ማለት የኢየሱስ ክርስቶስን ሞትና ትንሳኤ ማረጉን ማግኘት ነው። እሱ አይደለም ጥያቄው እኮ እሱ አይደለም ጥያቄው። አሁን እኮ ማርጂናል ፖይንት ነው የምታነሺው። ፎካል ፖይንቱ ላይ አይን ማየት ይባላል ወሂዳ አይደል? ኖ አይደለም እንደዛ አይደለም እኮ ማለት እኔ ቁርአንን አስቀምጪው ስለ ቁርአን እኛ መቼ አወራን? ራሱ ባይብል ላይ አንድ ሰው ሐሳቡ እስካልተጋጨ ድረስ መጨመር ይቻላል ባይብል ላይ እያልሽ ነው ያለሽው ሜሪ ያረታይ ይቻላል። ኦኬ ያቺ ፓርት ሚስ አደረገችና ማለት ነው ማርቆስ ሚስ አደረገ አይደለም ማርቆስ ላይ የለም ማኑስክሪፕት ላይ የለም ብለው አስቀምጡልን። ከሌለ ከየት መጣ ስንላቸው የተጨመረ ነው ብለው አሉን። ለምን ትጨምራላችሁ? አይን ፍጥጥ ጥርስ ገጥጥ ነው የሚለው ግን አራቱም ወንጌላትን ኮንትራዲክት የማያደርጉ ነገር ይናገራሉ። አይ አንደርስታንድ ነው። አሁን እኮ ኮንትራዲክሽን ያደርጋል አያደርግም አይደለም፣ ስለ ጭማሪ ነው እያወራን ያለ ነው። ዲሴፕሽን የሚለውን ነገር ግን አይሰጥም እያልኩ ነው። የሆል ፖይንት ነው ዲሴፕሽን ስለመጨመርና ስለመቀነስ ነው እያወራን ያለ ነው። ኢየሱስ ያልተናገረውን ነገር እንደተናገረ ማርቆስና ዮሐንስ ያልጻፉትን ነገር እንደተጻፉ ተደርጎ የተጨመሩ ነገሮች አሉ። እነሱን ነገሮች አድሚት እያደረግሽ ነው ወይ ነው ጥያቄው። አዎ ካልሽን ችግር የለውም ግን አያቁም አያነቡም ብለው ስኮላሮቻችሁ እንዲህ የሚጫወቱባችሁ ለምን እንደሆነ ነው ግራ የሚገባኝ ራሱ ማለት ነው። አዎ ምክንያቱም የክርስቲያኖች ማኑስክሪፕቶች ታውዘንድስ ናቸው፣ አንድ ኮፒ አይደሉም። ለዛም እንዲህ አይነት ነገር የሚፈጠሩት እንዲህ አይነት ነገር የሚፈጠሩት የኛ ማኑስክሪፕቶች በታውዘንድስ ነው የሚቆጠሩት። ገባ ቲክቶክ ተነሳ። ወሰላሙ አለይኩም። እሺ ወአለይኩም ሰላም ወራህመቱላህ። ቴክስቹዋል ቬሪዬሽን ማለት የጠፋ ወንጌል ማለት አይደለም። ግን ቀጥሉ። ይሄ ነገር እሺ ሜሪ ሰላም ነው፣ እንዴት ነሽ? አለን። የባይብል ጻፊያን አራቱ ጎስፔል ጻፊያን ይታወቃሉ ብለሽ ታምኛለሽ? ባቢያን አንዴ ድምጽህን አሰማ እንዳይዘጋ ቤቱ። አወራ ቤቱን ባለቤት እንትን ባሉት ሰላም አይዘጋም። ሁላችሁም ደግሞ ሰላም አለይኩም ተባው። ትንሽ እንተንፍስ እስቲ። ወላሂ ታፍ ሰላም ብያለሁ ሁላችሁም። ኢብሮ ሰላም ብያለሁ። እንዴት ነህ? ሰላም ነው። አንዴ ቆይ እንዲህ እንደጋልንማ ቆይ አንድ ጊዜ። አዎ ኢብራሂም ቀጥል። ኢብሮ ሰላም እንበል። እስካሁን እኮ ታፍንን ያለ ነው። ትንሽ 30 ሰከንድ። ሰላም አለይኩም። አህለን ወሰህለን ኢብሮ። እሺ ቀጥል። አሰላሙ አለይኩም ብያለሁ። ያ ጀማ ቀጥሉ። ትንሽ ወላሂ ሄዴክ ስለያዘኝ ነው እዚህ ጋር እንዳቀጥሉ ተነፈስኩኝ። አሁን በቃ ሄዱ። ሜሪነት አቤት የባይብል ጻፊያን ይታወቃሉ ብለሽ ታምኛለሽ? የአራቱ ጎስፔል አዎ። እሺ ከምኑ ጀምሬ እንደማሳይሽ አላውቅም። እሺ በደንብ እሺ። አሁን ማሳይሽ መረጃዎች ማለት ኢንተርሴክት ላላረግ እችላለሁ ግን እናቃቸዋለን ማን እንደጻፉት እኮ እናያቸው። the five gospels አለ። ይሄ the five gospel የሚል መጽሐፍ ነው። ነው የጻፈው የመጽሐፍ ማን ነው የጻፈው? ቆይ ልነግርሽ እኮ ነው ያውልሽ። እዚህ the Jesus seminar was a group of about 50 biblical criticism scholars ያዘጋጁት ማን ናቸው? 50 የባይብል ስኮላሮች ናቸው። ምን ይባላል? Jesus seminar ተብሎ ይታወቃል። ግሩፕ ነው እና እነዚህ 50 ቢብሊካል ክሪቲሲዝም እንግዲህ ዝም ብለው ተራ ሰዎች አይደሉም። እሺ ስለዚህ ምን አሉ መሰለሽ ሲናገሩ ባይብል ላይ ማን ነው እዚሁ መጽሐፉ ላይ ሲናገሩ ምን ብለው ያስቀምጣሉ? in fact we do not have original copies of any of the gospels አለ። ይሄን እንስማማለና
ገና ሳንጀምረው ማለት ነው። ኮንሲደር ለምንም ነገር ይቅርታ ቀጥልና እኔም ገባ። ምክንያቱም ሶርስ እና ማን ነው የጻፈው የሚለውን ነገር በጣም አይቼ ነው መልሶ ብዙ መጽሐፍቶች ባይዘው ያሉ ብዙ ነገር የሚናገሩ ነው። ሁሉንም ካመንን ገደል ስለምንገባ አልቀበልም። ስለዚህ አይቼ ግን እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? አንዴ እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? ሂስቶሪያን ነው ምንድነው? ባርቴርማንን አታውቂውም እንዴ? ባርት ኤርማን ፕሮፌሰር ባርቴርማን የዘመናችን የአዲስ ኪዳን የወጣው ማለት ነው። ባርቴርማን እሺ፣ የዘመናችን በጣም አዋቂ የሚባል ሰው ነውና እዚህ ጋር ምናልባት ይሄን መጽሐፍ የምታውቂው ሚስኮቲንግ ጂሰስ የሚል መጽሐፍ አለ። ያው ዶክተር ባርቴርማን ይባላልና አንዴ እዛ ላይ መለሳለሁ። እሺ ይሄን ላሳይሽ ብቻ ነው ብዬ ነው መጀመሪያ የታለ መሰለሽ ከዚህ ልጀምርና moreover አለ the vast majority of Christians for the entire history of the church have not had access to the originals, making their inspiration something of the moot point አለ። ኦሪጂናል የሚባል ነገር እንደሌላቸው ይልና not only do we not have the originals አለ። ኦሪጂናሉ አይደለም የሌለን አለ። we don't have the first copies of the original የመጀመሪያው የኦሪጂናሉ ኮፒ የለንም። we don't even have copies of the copies of the original ኮፒውም የለም or copies of the originals የኦሪጂናሉ ኮፒም የለም። what we have are copies made later, much later. made later, much later አለ። በቃ በጣም የረጅም ጊዜ ኮፒ ነው። ስንት ኮፒም እንደሆነ አይታወቅም። የመጀመሪያው ነገር ማለት ነው። ስንት ኮፒ እንደሆነ አይታወቅም። ጸሐፊው ማን እንደሆነ እንደማይታወቅ አሁን እናያለን። እሱን እናያለን። ከዛ ምን አለ ለምሳሌ ምን አይነት ችግሮች እንዳሉበት ሲናገር በምን ምክንያት ሊፈጠር ይችላል እንደዚህ አይነት ለምሳሌ አሁን ምን አለ መሰለሽ the word አለ እቺን ልጻፍልሽና መጀመሪያ አንቺ ታያታለሽ። እሺ ራሱ ባርቴርማን ስላለ ማለት ነው። እስቲ ይሄንን አንብቢልኝ። አይ ብዙ ቦታ ከመሄድ በፊት ሰውየው እያለ ያለው we don't have no ምንድነው ያለው? አይ ይሄድን ኦሪጂናልም የለንም። የኦሪጂናሉ ሳይሆን የሌለን የኮፒውም የለንም። የኮፒውም የለንም። የኮፒውም የለንም። ያለን ከጊዜያት በኋላ የመጣ ማች ሌተር ኮፒስ ነው ያለው። አንተ ችግሩ ምንድነው መሰለህ ኢብራሂም አፒል እያረክ ያለው ጂሰስ ሴሚናር የተባለ አንድ ሰው ከ2000 ጂሰስ ሴሚናር አይደለም። ምን ሆነሽ ነው? ጂሰስ ሴሚናርን እኮ ታውቁትና ባርቴርማን ላይ መጣን እኮ። ባርቴርማን ላይ ደግሞ መጣ። ባርቴርማን እኮ ሌላ ሰውዬ ነው ያዩት፣ ሮበርት ነው ያዩት። እሱን አልቀበለውም። ባይ ዘ ዌይ ማለት ሁሉ ያሉትን ነገር መቀበል ችግር የለውም። ተቀበሉ አይደለም። እኔ አሁን ከዚህ ጋር 10 ስኮላር አሳይሻለሁ። እንትን ምንድነው ኮንሴሽን አያደርግም። ስለዚህ አልቀበልም። ችግር የለውም እኮ እሺ። እኔ 10 ስኮላር አሳይሻለሁ። አንድ ጊዜ ቆይ፣ መጀመሪያ ግን ይሄን አንብቢልኝ አንድ ጊዜ። ምን ይላል? God nowhere ይላል። ያው እኔ እንደዚህ ብዬ ባነበውስ God now here ብዬ ባነበውስ ይቻላል አይደል? እንግሊዘኛ ቋንቋንና ሌላ ቋንቋዎችን ዲፔንድ ያደርጋል። ስለዚህ እንደዛ አንተ እንግሊዘኛ አታስቢ። ቆይ እንግሊዘኛ ገና ሪፊት ታደርጊያለሽ አይነት ነገር አለ። ስለዚህ ይሄንንም ሐሳቢ ምን እንደሆነ በምን አውቀሽ ነው ሪፊት ውስጥ መገቢው? ገና መጀመሪያ ሲጀመር ማለት ነው። እሺ ስለዚህ አሁን ያጂልኝና ሲያስቀምጥ ምን አለ? ባይብል የመበረዙ ትልቁ ምክንያት አንደኛው ከምክንያቶቹ አንዱ አለ the word God is nowhere ወይ ደግሞ God is now here could mean quite different things to atheist. God is now here and atheist God is now here አለ። ስለዚህ አሁን and what would it mean to say ባጭሩ ምን መሰለሽ
ይሄን አሁን እዚህ ጋር ያስቀመጠውን ደግሞ አንብቡ ብሎ አስቀመጠና was this normal to super normal event አለ። አሁን የሆነ ጊዜ መጽሐፍን ሲጻፍ ያኔ እንደምታውቂው ኮፒ ማድረጊያ ማሽኖች የሉም ብሎ ነው የሚናገረው። እኔ መጽሐፉን ሙሉ አንብቤዋለሁ በነገርሽ ላይ ይሄንን መጽሐፍ ሙሉን አንብቤዋለሁ አልহামዱሊላህ። ምን አለ ሲናገር ኮፒ ሲደረግ ያኔ ኮፒ አድራጊዎቹ እንትን አይደለም በማሽን አይደለም ያደረጉት። የሆነ ሰው ከፍ ያለ ቦታ ላይ ይቀመጥና ይቆምና ከዛ በኋላ ያነብላቸዋል። ያ በሚያነብለት ሰዓት አንደኛው እንትንም ስፔስ የሚባልና ነጥብ ምናምን የሚባል ነገር የለም በዛ ዘመን ላይ ሲጻፍ ማለት ነው። በመሃላቸው ጋፕ ነጥብ ምናምን የሚባል ነገር የለም። ስርዓተ ነጥብ ዝም ብሎ ነው የሚጻፈው። እንደ ሳይናቲከስ አይተሽ ከሆነ እንደዛ ነው። ሙሉ በሙሉ እንዲቀጥ ያለ ጽሁፍ ነው። ኮይን የሚባለው ግሪክ ማለት ነው። ምናልባት አንደኛው አለ ሲጽፈው እንዲጽፍና የሚያነበው ሰውዬ ደግሞ ደብዳቤው የሚላክለት ደግሞ የሚረዳው በሌላ መንገድ ሊሆን ይችላል ብሎ ምሳሌዎችን ኢቭን ያስቀምጣል። ተግባባን? ምን አለ እንዳውም ምን አለ እሺ እዚህ ጋር obviously if you don't know what you are reading አለ the possibilities of making mistakes in transcription multiply አለ። በቃ አይሽ ሚስቴኮች ብዙ ይኖራሉ እንደዚህ አይነት አነባበብ ሰዓት ላይ ይሄ የመጀመሪያው ነው ብሎ ነው የተናገረው። እሺ አሁን እስቲ ወደ ዋናው ልሂድና ዋናዎቹ ላይ እንሂድና እንግዲህ አሁን አንቺ እነዚህን ሁሉ ከእንትኖች አላቃቸውም ነው የምትዩም፣ አንደኛ ሁለተኛ አልቀበልም ነው ልትይ የምትችይው ማለት ነው። ስለዚህ አሁን ምን እናደርጋለን? እዚሁ ላይ እኔ ብዙ አላዘገህም። አንድ ጥያቄ ብቻ ጠይቀሃለሁ። ራሱ ባርቴርምን ቅድም አንተ ከመምጣት በፊት አንዝቼው ነበረ ማለት ነው። ባርቴርመን ራሱ ማለት ነው ዋና የክርስቲያኖች እምነት በየጽሁፉ ልዩነት ማለት ይሄ ቴክስቹዋል ቬሪየንት የሚባለው አይጎዱም ብሎ ተናግሯል። ትቀበላለህ? ቴክስቹዋል ቬሪየንት ክርስትና አስተምሮች እምነቶች ቴክስቹዋል ቬሪየንት አይደለም ያወራሉት። አርመን ትቀበላለህ? ርዕስ አቀይሪ ራሱን ያለው አይ ርዕስ አቀይሪያ ለምን ርዕሱን ትቀይራለሽ? እኔ ያወራሁት ስለ ቴክስቹዋል ቬሪየንት ነው ነገሮች ክርስትና እምነት ነው ያወራለው አድርጓል። ቴክስቹዋል ቬሪየንት ነው ወይ ያወራለው? አሁን እያወራን ያለነው ስለ ቴክስቹዋል ቬሪየንት ነው። እሄድልሃለሁ ወደ አውቶግራፍ እመጣልሃለሁ። ግን ይሄን መጀመሪያ ትቀበላለህ? ኖ እኔ ያልኩትን ሳታወሪና እንዴት ነው ያንቺን የኔን አለፍሽው? እንደዚህ ኢየሱስ ትቷቸው ሄደው እንደተባለ ተተሽኘሽ ምን እያሰብሽ ነው? የኔን ተናገሪ መጀመሪያ። እኔ ያልኩት ምንድነው? መጀመሪያ ዝም ብሎ ትርጉም አልባና የሆነ ዝም ብዬ ነው እንደማወራው ነው። ስለዚህ አሁን እዚህ ጋር የተናገረውን እዩ ቼክ አድርጊው መጀመሪያ ማለት ነው። ከዛ በኋላ ነው ያንቺን የምትቀጥዩ። ተግባባን? ስለዚህ አሁን አንደኛ ኮፒው የለም፣ የኮፒው የለም፣ የኮፒው የለም፣ የኮፒውም የለም። ስለዚህ ያለን ማች ሌተር ያጋጨ ነው። ግን እሺ ችግር የለውም እየመለስክልኝ ግን አይደለም ባይዘዌ ቢካስ ከመለስ ያንተ ሐሳብ ይታወቃል የሚለው ስጭኝሽ ማስረጃ አለሽ ማለት ቆይ እሺ ልክ ኦሪጂናል የለም ማለት ኢኳል ቱ ጽሁፍ ተበላሽቷል ነው ወይስ ይሄንን ህግ እንዴት እንደሆነ ልነግርሽ ነው። እሱ ላይ ደግሞ እንመጣለን። አሁን የለም የሚለውን ተስማማን። በጣም ጥሩ። ሁለተኛው ፖይንት ምን መሰለሽ? አንተ ያንተን መጀመሪያ የምታመጣቸውን ጥያቄ ነው። ሃይፖቴቲካል ጥያቄ እየጠየቅኩ ነው። ሃይፖቴቲካል ጥያቄ ህጉን ከየት ነው የምታመጣው? አጠይቅኛ። በማስረጃ ነው የምናወራው። ኦሪጂናሉ አለ ኦሪጂናሉ አለ ወይ? ህጉን ሳትነግረኝ ለምን ጠይቃለህ? ህጉን ከየት አመጣህ? መጀመሪያ ተበላሽቷል ጽሁፍ መበላሸቱን ኦሪጂናል አለመኖር ጽሁፍ ተበላሽቷል የሚለውን ታመጣልህ። በጣም ሰውን ዲሲቭ ለማድረግ ነው የምትሄደው። አስባ ለማድረግ ግን ይሄንን ብቻ አያችሁ አይደል? እየጠየቅኩ ያለው ይሄንን ከየት እንዳመጣ ነው ጥያቄ የጠየቅኩሽ። አያችሁ እንደ አይነት ህግ የለም። ቀስ ብዬ ነው የጠየቅኩሽ። ችግር የለውም። አስበሽ ቁጭ ብለሽ አውጠንጥነሽ ለማጠመማት እንጂ አሁን የጠየቅኩሽ ጥያቄ ቀላል ጥያቄ ነው። ኦሪጂናሉ የለም የሚል እኔ ማስረጃ አመጣው፣ አንቺ ደግሞ አለ የሚል ማስረጃ አለሽ። ሜሮን ሌላ ነገር እንዳታወሪ። ሚዩትሽን አንሺ እባክሽ። እዚህ ጋር እያወራን ያለነው ሞደርን ዴይ ስለሆኑ ስኮላሮች ነው። ግን ስላመጣሃቸው በዛ ነው አለ ወይ የለም? አረ ለአላህ ብለሽ አረቺ ሴትዮ አረ ለአላህ ብለሽ እንዴ ጥያቄ አንቺ ሌላ ነገር አታውሪ። ደግመህ እንዳታነሳ ይሄን ህግ ከየት እንዳመጣው ስጠይቅህ መልስ ለምን ጥያቄ ጠየቁሽ መልሽ። እኔ ማስረጃ የለም በቃ ኦሪጂናሉ የለም የሚል ማስረጃ መጣው። አንቺ አለ ወይስ የለም? ማስረጃ አለሽ? ካለ አለ፣ ከሌለ የለም። አለቀ።
ማልመልስልህ ምክንያት ስላለኝ በቃ አያችሁ ማልመልስልህ ምክንያት ስላለኝ ነው። አያችሁ ዝም ትልና የሆነ ሰዎች ዲሲቭ የሆነ ይኸውልሽ በነገርሽ ላይ ማለት ነው። ለምንድን ነው ራሱ ባርት ኤርመን ማለት የክርስትና ሃይማኖት እንዳልተጎዳ ነገር በቴክስቹዋል ቬሪየንት አልተጎዳም። እኔ አልጠየቅኩም እሱን አንተ የምትፈልገውን ብቻ ደግሞ መመለስ አልችልም። አይደለም አናወራለን እሱን። ቆይ ተራ በተራ ነው፣ ስቴፕ ባይ ስቴፕ ነው። እኔ አይደል ጠየቅኩሽ መጀመሪያ የጠየቅኩሽን ጥያቄ መልሽልኝ። መጀመሪያ አለ ካልሽ አለ በቃ፣ የለም ካልክ ደግሞ የለም። ያ ካልሽ ደግሞ እንዴ ምን ሆነሽ ነው ሜሮን? አስበሽ ቁጭ ብለ የሆነ ጥያቄ ስጠይቃ ዝም ትልና ይሄንን የሚጠይቀኝ ሰው ማን ስለሆነ እኮ ነው። ቆይ ልንገር፣ ይሄን የሚጠይቀኝ ሰው ማን መሰለ? የመጽሐፍ ቅዱስን አጻጻፊ ያላወቀ ሰው፣ በኤኒሽንት ታይም ነገሮች እንዴት እንደሚተላለፉ አንድ ስታንዳርድ ያልመጣ ሰው ስለሚጠይቀኝ እንዴት ልመልስ? አውቶማቲክሊ የስ ኦር ኖ ብለ ኢብራሂም አረዳዱን አያውቀውም እያልሽ ነው? እኔ አሁን የመጽሐፍ ቅዱስ አጻጻፍና አመጣጥና አያውቅም። እሱን እንመጣለን። ወይንም እንመጣለን። ሜሮንዬ እንመጣለን። ግድ የለሽም እሱ ላይ እንመጣለን። ያው ሁለተኛ ጥያቄ አጻጻፉ ይኸው ሊያዝልሽ እና በኋላ እንዳልክደሽ ሁለተኛ አጻጻፉ እሺ አመጣጡ ማለት ነው። ስለዚህ መጀመሪያ ግን እኔን ትመለሻለሽ። የትም እንደ አይነት ትሪክ አሰርኝም እኔ መጀመሪያ አለ ወይስ የለም? የለም መልስ። እሺ አለ አንድ ድል ብቻ ማጓም ኦነስት ሆኜ እመልሳለሁ። አንቺ ኦነስት ሆነሽ መልሽ መጀመሪያ። ኖ መጽሐፍ ቅዱስ ላይ አንቺ ኦነስት መጀመሪያ አንቺ ኦነስት ጥንታዊ የሆኑ ጽሁፎች ላይ አሁን የምትለው ነገር ነው። ኦነስት ሁኚ አያችሁ አይመልስልኝም። ስለዚህ ኦነስት እማልመልሰው ለምን መሰለሽ? አዎ ትክክል ነሽ። እኔ አልመልሰውም። በጣም ሜሪ ግን መጀመሪያ የጠየቁሽ እኔ ነኝ። ጽሁፎች ላይ ነው ሁሉ ላይ ነው አሁን የምትለው ነገር የሚሆነው ወይስ መጽሐፍ ቅዱስ ላይ ብቻ ነው? እቺ ብቻ ከመለስክልኝ እኔ እሱን ስመል መጀመሪያ ስትመልሽ ነው። የትም እኔ ርዕስ አልሰጥም። የሚገርምሽ ነገር ርዕስ ስቻል አንድ ቀን ስቻል ሁለት ጊዜ እንኳን አንቺ ኢብራሂም አይመልስም። አዎ ትክክል ነሽ ጎበዝ። አሁን ፖለቲከኛ ነሽ አንቺ። እንኳን አንቺ ያንቺ ፖለቲካ ይቅርና መምህሮችሽ እኔ ላይ ፖለቲካ አይሰሩም። ስለዚህ ጥያቄሽን መልሽ መጀመሪያ። አለ ኦሪጂናል ወይስ ኖሌጅ እኮ ነው ኢብራሂም፣ ኮመን ኖሌጅ። ይሄ ነገር ኖ መጽሐፍ ቅዱስ ላይ ብቻ ነው ወይስ ደግሞ ሁሉ ጥንታዊ የሆኑ ጽሁፎች ላይ ነው ብዬ ስጠይቅ መመለስ አለብህ። ይሄ ኮመን ኖሌጅ ነው። ኖ ጥያቄ የመጽሐፍ ቅዱስ ኦሪጂናል ማኑስክሪፕት አንተን ችግር ላይ አይጥልም። ያው ለቆይ ሜሪ አንዴ የመጽሐፍ ቅዱስ ማኑስክሪፕቶች ኦሪጂናል ተግባባን። እነ ሐዋርያት የጻፉት ማለት ነው። ሐዋርያት የጻፉት በኢየሱስ ዘመን የነበረው ኦሪጂናል ማኑስክሪፕት አለ ወይስ የለም ብዬ ነው የጠየኩሽ። መልስ ካንቺ አይ አሁን አስባ ሚውት ታነሳና ሌላ ርዕስ ካነሳች አትመልሰውም እናውቃለን። ይሄን ጥያቄ እንደማትመልሰው ያው እኔ አውቃለሁ። ይሄው ለምንድን ነው መመለስ ይከበድ? አያችሁ አይደለም ብትለኝ ምንድነው በቃ ነው ብትል ችግር የለውም ይባላል። አይ አይደለም ነው በቃ ሜሪ ቤቱን አትረብሽ። ቤቱ ረብሻ አይወድም። እባክሽ አንዴ ቤት ይሄ ቤት ይሄ እንደኔ ቤት አለ እንደ ረብሻ አይወድም ይሄ ቤት። እሺ ስለዚህ አሁን ምን ታደርጊያለሽ ወይ ባቢ? እሺ ችግር የለውም ባቢን እናክብረው። አዎ እንዴ እንደዛ ነው በቃ። አሁን ስለዚህ ይሄን አትመልሹም፣ ጨርሰናል። እኛ ሙስሊሞች አረጋራቺ ልጅ ፕሌይ ማን ያረጋሽ? ቆይ በአላህ ይህ ምን ሆነ ነው? ስለዚህ እኛ ሙስሊሞች ማስረጃ አምጥተናል። ማስረጃ አምጥተን ሰቁጭ አድርገናል። እዚህ ጋር መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት እንደሌለው ማስረጃ ቁጭ አድርጌያለሁ። አይ አለኝ የሚል ካለ አንቺ አይደለሽም ማንኛውም ሰው አንቺ ሳትሆን ማንኛውም እዚህ አለው የሚል ቲክቶክ ላይ ኦሪጂናል ማኑስክሪፕት አለ የሚል ሲጀመር የወረደ ጥያቄ ነው። የጥያቄ ማለት ነው። ለምን ሁሉም ሰው ስለሚያውቀው እንደው ትረጅኛለሽ ብዬ ነበር የሄድኩት። ስለዚህ ያው ገና ለንጽጽሩ ዓለም ገና አንድ ስቴፕ ስላለች ላታቂው ትችላለሽ። አሁን ሁለተኛ ጥያቄ ላይ እንሂድ። አጻጻፉ ላይ መጣን። አጻጻፉ የባይብል አጻጻፍ ቆይ አይ እንዴ አሁን የባይብል አጻጻፍ ላይ ሂስቶሪያን ግን አውራኝ። እኔ ባይ ዘ ዌይ መልቲ ታስኪንግ ነኝ። እንደ ሂስቶሪያን ላወራ እችላለሁ፣ ቴዎሎጂ ላወራ እችላለሁ፣ ኩኪንግም ከሆነ ስለ ኩኪንግ ላወራ እችላለሁ። ስለዚህ ኮመን ጥያቄ ስትጠይቅ ለመመለስ ሞክር። ደዝን ሀፍት ቢ የንጽጽር ጥያቄ መሆን የለበትም። አሁን ሂስቶሪክ ነው። እንደዚህ አይነት ነገር መጽሐፍ ቅዱስ ላይ ብቻ ነው የሆነው ወይስ ሌሎችም ላይ ነው? ስለ አይደለም ማለት መብት ነው።
ለምን ደማ አትለው አይደለም ይሄ እሱን ትተነው ሄድን አሁን ትተነው ሄድን በቃ ከደገምሽው ጠይቀሻለሁ ከደገምኩኝ አይሻ ኦነስት ከማይሆን ሰው ጋር ማውራት አይቻልም እና አይደለም ሜሮን የጠየቀሽን ጥያቄ ብትመልሽለትና መልስሽ ላይ ተጨማሪ ጥያቄ ቢያነሳ አሁን ያነሳሽው ጥያቄ መከራከሪያ ነጥብ ይሆንሻል አንቺ ግን ከመልሱ ለመሸሽ ተጨማሪ ጥያቄ እንጠይቅሽው ይሄ ጋር ነው ፋላስ የፈጠርሽው እንጂ ለጠየቀሽ ጥያቄ መልስ መልሰሽለት መልስሽ ላይ ጥያቄ ቢያነሳብሽ አሁን ያነሳሽው ጥያቄ ተገቢ ነበር ስለዚህ አንቺ ከመልሱ ለመሸሽ የፈጠርሽው ታሪክ ስለሆነ ነው አልቀበልም ያልሽ እና በርጋታ ቀጥል እሺ አንደኛውን ጥያቄ ዘለ ወደ ሁለተኛ ስለሄደብኝ ነው ክላሪፋይንግ ኩዌስችን እየጠየቁት ነው ክላሪፋይንግ ኩዌስችን የሚባል ነገር አለ ኦፓል ምን መሰለሽ አንድ ነገር መመለስ ባክግራውንድ አለው ባክግራውንዱን አጥርቶ ነው መጠየቅ ያለበት ለእሱን ነው አሁን ወደ ኋላ እኮ እየተመለስኩ ነው ወደፊት አልሄድኩም ወደ ኋላ የተመለስኩት ደግሞ ምንድነው አሁን የምትለው አውቶግራፍ የሚባለው ነገር ኮመን ነው ወይ አንድ ሰው አውቶግራፍ ከሌለው በድሮ ዘመን ነው የምናወራው 2026 ላይ አይደለንም ይሄ ነገር ሌሎችም ያው ሁሉ ሊትሬቸር የተባሉ የድሮ ጽሁፎች ላይ ሁሉ ሀፕን ያደረገ ነገር ነው ወይ ስለው ለምንድን ነው መመለስ ያልፈለገው አጭርና ግልጽ የሆነ መጀመሪያ ጥያቄ ስትመልሽ ነው እሱ ላይ ሁለተኛ ስቴፕ ነው ሜሪ አሁን አዳመጥኩሻ ሜሪ አዳመጥኩሻ እሱም ሁለተኛ ላይ ነው የምጠይቅኝ እኔ አሁን የጠየቅኩሽ ማስረጃ አቅርቢ ፕሮፌሰር አረባክሽ አረላላህ ብለሽ ተረጋጊያ ብቻ ሳይሆን ኢብራሂም አንድ ጊዜ ኢብራሂም አፍ በላይ ልገባ አይደለም ስለሌሎቹ ማኑስክሪፕት ጠብቅና መቆም የለብሽም just talk about your own religion ስለ ራስ ማኑስክሪፕት ሲጠየቂ ገና ስለ ጁሾች መጠየቅ የለብሽም ወይም ስለ ሂንዱይዝም መጠየቅ የለብሽም just stick on the point የጠየቀሽን ስላንቺ ሪሊጅን ነውና ስለሌሎቹ አይመለከትሽም የራስሽን ብቻ ይዘሽ ዲፌንድ አርጊ ኦሪጂናል ማኑስክሪፕት doesn't matter ባክግራውንዱ አይደለም እየጠየቀሽ ያለሽ እየጠየቀሽ ያለው ሲምፕል የራስሽ ሃይማኖት አራማጅ ነሽ ኦሪጂናል ማኑስክሪፕት አለሽ የለሽም ነው እንጂ ስለ ሂንዶች ስለ ቡዲዝም አይደለም እነሱ ያንቺ ቢዝነሶች አይደሉም just focus on the point የጠየቀሽን ስራች ብቻ መልሰሽ ወቅ በጣም ብዙ ሰው አለ 91,000 ሰው አለና ለ20 ደቂቃ ሁላ ባክ ኤንድ ፎርዝ መልስ የሌለው ነገር እየመለስሽ ነው ቀጥል ኢብራሂም አፉ በላይ ያ ስለዚህ አሁን እኔ የጠየቅኩት ጥያቄ ፕሮፌሰር ባርቴርማንን አመጣሁኝ ከዛ በኋላ ኮፒ አለና የኮፒ እንኳን እነዚህ የሉም በቃ ስለዚህ ያለው መቼ ነው ኮፒስ ማች ሌተር ማች በጣም ረጅም ጊዜ በኋላ ያለ ኮፒ ነው የሚል ማስረጃ መጣው ስለዚህ አሁን ጥያቄ ጠየቁኝ ኦሪጂናሉ አለ ወይስ የለም ብዬ ስጠይቅ አይ ባክግራውንድ ሌሎቹስ ተበረዟል እሱ ሁለተኛ ላይ ምን መጣ ነው መጀመሪያ የተጠየቀው ጥያቄ ይመለስ ተግባባን የተጠየቀው ጥያቄ ይመለስና ከዛ በኋላ እንቀጥላለን ማለት ነው ችግር የለውም ከዛ እንቀጥላለን ሜሪ ያው በሰላም እናውራ ያው እስቲ መጀመሪያ አለ ወይስ የለም መልሽልኝ የሰዎቹ አውቶግራፍ ነው አይደለ ባይዘው እሱን ስትል አውቶግራፋቸው ነው አይደለ የምትለው አዎ በጎስፔል ሲወርድ ጎስፔል እንግዲህ ጎስፔልን የጻፉ ጸሐፊያን ተብሎ የተቀመጡት እንግዲህ ከነሱ ሲጀመር ሂስቶሪያን ሶስት አይነት ጎስፔል ያረጉታል የመጀመሪያው የኢየሱስ ጎስፔል ብለው የሚናገሩት አለ ሁለተኛ የሐዋርያት ጎስፔል ግን እሺ እንድመልስልህ ትፈቅዳለህ አሁን ይሄንን ጥያቄ ተጠይቀን 5800 የግሪክ ማኑስክሪፕቶች እንዳሉ ወደ 10000 ላቲን የሆኑ thousands of other በሌሎች ቋንቋዎች የተተረጎሙ ማኑስክሪፕቶች እያሉ እያወክ ነው አይደለ እነዚህም ደግሞ የሆኑት በጣም በጥቂት ጊዜ ውስጥ እነዚህ ምንድናቸው ጥያቄ እሱ ነበር ፍራግመንቶቹ ማለት ነው ቆይ ልንገር እያስረዳው ነው ፍራግመንቶቹ ማለት ነው በጣም በአጭር ጊዜ ውስጥ እንደሆኑ እነዚህ ጋር ማመሳሰል የሚቻሉ ነገሮች እየሆኑ እያወክ ነው ይሄን ጥያቄ መጠየቀው ማለት ነው ስለዚህ ጥያቄ አሁን መስዋዕት አይደለም አዎ ይሄው ስመልስ እኮ ሁላችሁ አይፈልግም ስለዚህ እንዴት ብዬ ልመልስልህ ስለዚህ በዚህ መሰረት ባርቴርመን ኦኬ በዚህ መሰረት ባርቴርመን ምን አለ ምንድነው ማን ነው ስሙ አሁን የጠቀስከው ሰው ምን አለ ፕሮፌሰር ባርቴርመን የሚለው ሰው ምን አለ the essential Christian beliefs are not affected by textual variants ብሎ ኮንክሉድ አድርጓል ምንም ነገር የተቀየረ ነገር እንዳለ ወንጌሉ እንደቆመ ይሄው ሰው ደግሞ ስለተናገረ ይሄን ተቀበላሉ ወይ ብዬ ጠይቄያለሁ
ስለዚህ የምናወራው ነገር ሰርክል የሆነብህ ለዚህ ነው። ሜሮን እኔ ቴክስቹዋል ቫሪያንት ብዬ ተናግሬያለሁ፣ ጠይቄያለሁ ስለ ቴክስቹዋል ቫሪያንት። የቴክስቹዋል ቫሪያንቱን አይደለም እኔ የጠየቅኩት። እነ ዮሐንስ እነ ሉቃስ እነ ጳውሎ እነ ማን ነው እነ አራቱ ጎስፔል ላይ ነው እያወራን ያለ ነውና እነዚህ አራቱ ጎስፔሎች የጻፉት ጽሁፍ ያኔ የተጻፈው ኦሪጂናሉ አውቶግራፉ ማኑስክሪፕቱ አለ ወይስ የለም? ካለ አዎ አለ፣ ከሌለ የለም። ግን በኋላ ብለን እንቀጥላለን። አለ ወይስ የለም ነው ጥያቄው መጀመሪያ። ከሌላ ሰው ጋር ቀጠለ ኢብራሂም በከዝ እንትን እየተግባባን አይደለም ማለት ይሄን ራሱ በመልስልህ ምን እንደማቀርብ ለዛ ነው ይሄን በመልስልህ ራሱ የኔን ጥያቄዎች አትመልስልኝም ኦር ደግሞ ወደ ሌላ እኔ መልሳለሁ ወላሂ እኔ መልሳለሁ ወላሂ መልሳለሁ ወላሂ መልሳለሁ በቃ እሺ እኔ ያሳያቸዋለሁ አሁን ሚውት አድርጊና እንትን ያለሽ ተመልከቱ ከአንድም በጣም ብዙ ማስረጃ ነው ማሳያችሁ የባይብል ኦሪጂናል ማኑስክሪፕት እንደሌለ እኔ ሳሎን ዶክተር ተስፋዬ ሮቤሌን አስለምጣችኋለሁ አሁን እሺ ተስፋዬ ሮቤሌ ታውቁታላችሁ አይደል ዶክተር ተስፋዬ ሮቤሌ እሺ ምን አለ መሰለህ እዚህ ጋር ተመልከቱ ምን እንደሚል ቀደም ያልኳችሁ all the gospels originally circulated anonymously ያለ አያችሁ authoritative names were later assigned to them by unknown figures አለ በማይታወቅ ሰው ነው ስም ራሱ የተሰጣቸው ይሄ መጽሐፍ in early church ማለት ነው in most cases the names are guesses አለ ጭራሽ ግምት ነው በግምት ነው ራሱ የሚሰጠው ይሄ ኢብራሂም አይደለም የጻፈው ይሄ መጽሐፍ 50 biblical criticism ስኮላሮች ናቸው ይሄን የጻፉት ጋይስ 50 ማለት ነው እዚህ ጋርም ተመልከቱ ሌላ መጽሐፍ ይሄ መጽሐፍ ተመልከቱ እንግዲህ እዚህ መጽሐፍ ላይም ምን ይላል authorship የማቴው ማለት ነው the gospel of Matthew is technically anonymous አለ አይታወቅም ጻፊው ማን እንደሆነ አይታወቅም as are the other gospels አለ እንደ ሌሎቹ እንደ አራቱም ጎስፔሎች እንደ ሶስቱ ጎስፔሎች አይታወቅም ተግባባን አሁንም ተመልከቱ ሌላ መጽሐፍ ተመልከቱ መጽሐፍ